በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ፣ ሰላም፣ ተድላ፣ ደስታ፣ ፍቅር፣ አንድነት፣ ገነት፣ መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር የተመሰገነ ይሁን። ግብረ ሐዋርያት የቅዱሳን ሐዋርያት ሥራ ምዕራፍ 20 ቁጥር 17። ከመሊጡም የቤተ ክርስቲያንን ቀሳውስት ይጠሯቸው ዘንድ ወደ ኤፌሶን ላከም። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደተቀመጥኩ እናንተ ታውቃላችሁ። እግዚአብሔርን እያገለገልኩ በፍጹም መከራና በልቅሶ ከአይሁድም ሴራ የተነሳ በደረሰብኝ ፈተና እየተጋደልኩ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳችን እንኳ አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርኩ አሁንም እነሆ በመንፈስ ታስሬ ወደ ኢየሩሳሌም ይሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ ያውቃለሁ። እኔ ከሁላችሁም ደም ንጹሕ እንደሆንኩ እነሆ ዛሬ በዚህች ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኋችሁና ያልነገርኳችሁ የለም። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌሊትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያነጻችሁ በቅዱሳንም ሁሉ መካከል ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱ ስንኳ አልተመኘሁም። እነዚህም እጆቼ ለሚሻው ነገርና ከእኔም ጋር ላሉት እንዳገለግሉ እናንተ ታውቃላችሁ። በድካማችንና በስራችን ዕዳያንን እንቀበላቸው ዘንድ እንደሚገባን ይህንን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታችን የኢየሱስን ቃልም አስቡ። ይህንንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩትም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም የተመሰገነ ይሁን፣ የተመሰገነ ይሁን። ቅዱስ ጳውሎስ የዓለም ብርሃን የቤተ ክርስቲያን መብራቷ በመጨረሻው የኤፌሶን ስብከቱ ላይ ደቀ መዛሙርቱን ካህናቱን ለምክር ጠርቶ የተናገራቸው ኃይለ ቃል ብዙ ነገር ሃይማኖት፣ ተግሳጽ፣ እዝናት፣ ምክር ያለውን ኃይለ ቃል የተናገረበት ንባብ ነው። ግብረ ሐዋርያት እስከ ምዕራፍ 28 ድረስ ቢቀጥልም እንኳ ቅዱስ ጳውሎስ ለመጨረሻው ጊዜ ኢየሩሳሌም ደርሶ ከዚያ ተመልሶ ወደ ሮም ሂዶ ሰማዕትነትን በኔሮን እጅ እስከሚቀበል ድረስ ከዚያ በኋላ ድጋሚ ከነዚህ ወንድሞች ቅዱሳን ጋር አልተገናኝም። መጨረሻ ሲሰናበታቸው ከተናገረው ኃይለ ቃል በ23ኛው ቁጥር ያለውን ለትምህርታችን መነሻ እናደርገዋለን። ሕማም ወመዋቅይት
ይጸንዐከ እንዘይብል አስመዐ ሊተ መንፈስ ቅዱስ። መንፈስ ቅዱስ እንዲህ ብሎ ለእኔ መሰከረ፣ መከራና እስራት ይጠብቀሃል ይላል። ስለ ቅዱስ ጳውሎስ ብዙ ብንነጋገር ደስ ይለኝ ነበረ። ነገር ግን ሰዓት ስለሚገታን 2-3 ኃይለ ቃላትን ብቻ ርዕሳችንን ሳንጨምር እንመለከታለን። የመጀመሪያው ብርሃነ ዓለም ቅዱስ ጳውሎስ ለደቀ መዛሙርቱ እዚህ ኃይለ ቃል ውስጥ የነገረን ወደ ኢየሩሳሌም እሄዳለሁ፣ ወደ ኢየሩሳሌም ስሄድ ምን እንደሚያገኘኝ እኔ አላውቅም፣ ግን የሚያስጨንቀኝ እሱ አይደለም። እኔን የሚያስጨንቀኝ ለሰውነቴ ላስብላት ስለማይገባ በሌላ መልእክት እንደነገረን የመከራውን ነገር ከዘረዘረ በኋላ ይህንን ሁሉ ሳልቆጥር ዕለት ዕለት የሚከብድብኝ ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ነገር ነው ይላል። ሰሞኑን እንደምታውቁት ዓመታዊ ሲኖዶስ 2ኛ ጉባኤ ይደረጋል። ስለ እርሱ መነጋገር ጥሩ ስለማይሆን እንዘለዋለን። ለምን ቢባል የምታውቁት ነው። አንዳንድ ነገሮችን መተው ጥሩ ነው። አንዳንድ ጊዜ መተው ነገሬን ከተተው ይላሉ። ነገሬን ከተተው ማለት መፍትሄ ሰጠኝ ማለት አይደለም። ግን መናገሩ ሲበዛ በደልም ይሆናል። ምክንያቱም መፍትሄ እንደማይመጣ እየታወቀ 1 2 3 ይነገራል። ከዛ በላይ ግን አይኬድም እና አንድ ወንድማችን የምታውቁት ወንድማችን ሰሞኑን ይጥራል፣ ጥረት ያደርጋል። አጀንዳዎች እነዚህ የቤተክርስቲያን ጉዳይ ይላልና አይ ወንድሜ ድከም ቢልህ ነው እያልኩኝ እንደምን ቢባል አባቶቻችን ሰይጣንን ማጽደቅ መላእክትን መኮንን አይቻልም ይላሉ። እንደዛ ሆኖብናል። መላእክት እንደምን ይኮንናሉ? ቅዱሳን ናቸው አይደል? ቅዱሳን ናቸው። አመስጋኞች አገልጋዮች ናቸው። አሁን መንግስተ ሰማያት ይገባሉ አይገባም የሚል ርዕስ የለንም አይደል? ጊዜም ለዚያ የተገቡ ከሁሉ የሚቀድሙ ከመቤታችን የሚከተሉ እነሱ ናቸው። እንደዛ ሁሉ ደግሞ ሰይጣን መንግስተ ሰማያት ይገባል አይገባም የሚል ወሬ አለ። ምንም ለንግግር የማይበቃ ነገር ነው። የዛን ያክል በዚህ ዘመን ያለው ነገር ተስፋ የሚቆረጥበት ነው። ተስፋ መቁረጥ ማለት እገሌ መፍትሄ ይሰጠኛል ብሎ መጠበቅ ላይ ነው። ተስፋ የማይቆረጥበት ማን ነው? እግዚአብሔር ተስፋ አይቆረጥበትም። እውነት ተስፋ አይቆረጥባትም። የራስ ህይወት ተስፋ አይቆረጥበትም። በሰዎች ተስፋ ማድረግ ግን ከባድ ነው። ቅዱስ ዳዊትም ከንቱ ተአምኖ በሰብ፣ በሰው መታመን ከንቱ ነው ብሏል። ነቢያት ይተባበሩበታል። ኤርምያስም ስጋ በለበሰ የሚታመን የተረገመ ነው ብሏል። እና አንዳንድ ጊዜ ወትሮም እኮ ተስፋ የምናደርግ እነሱን አልነበረም፣ ያደረባቸውን መንፈስ ቅዱስ ነው። እንደተለያቸው ካወቅን ከዚያ በኋላ መተው ነው። እንግዲህ እንዳልኳቸው አሁን እንኳ አልናገርም እያልኩ ስናገር የሚመጣው ነገር ደስ አይልም። ደስ ለማናችን የሚያስደስት ነገር አይደለም በእውነቱ። እና ምን እንላለን? ምንስ እንናገራለን? ብቻ እሱ ቸር መድኃኔዓለም ለቤተ ክርስቲያን ቸርነቱን ያድርግ እና እዚህ ሲናገር ለሰውነት ያላስብላትም። ሰሞኑን ጭቅጭቅ አለ አይደል? አንድ የሆነ ሰው 120 ሚሊዮን ብር የሚያወጣ የሆነ ነገር ሰጠምና ምንም ነገር እኔ አይመለከተኝም እንዳፈቀደው ያድርገው ምን አገባኝ እኮ ማለት ጥሩ ነው። እንቅልፍ ለመተኛት መድኃኒቱ አንዳንድ ጊዜ ነው። ታዲያ ለእናንተ አይደለም። በጣም ለሚጨነቅ በጣም በብዙ ነገር አይምሮው ለሚወጠር ሰው ምን አገባኝ ማለትም ጥሩ ነው። አንዳንድ ጊዜ ነው ታዲያ፣ ሁል ጊዜ አይደለም። እና ቅዱሱ እንደዚያ ይላል። ይህንን ከነገራቸው በኋላ ለመዳናችሁ ከሚጠቅማችሁ ነገር ከእግዚአብሔር እውነት ከእናንተ የሰወርኩት ነገር የለም አለ። ሁሉንም ነግሬያችኋለሁ። ስለዚህም አለ ንጹሐነ እምደመ ኩልክሙ፣ ከሁላችሁ ደም ንጹሕ ነኝ። እግዚአብሔር ከዚህ በኋላ ቢጠይቀኝ ስለ ራሴ እንጂ በእናንተ ምክንያት አልጠየቅም። በነገራችሁ ላይ የአገልጋይ ትልቁ ዕዳ በራሱ ከመጠየቁ በላይ በመንጋው መጠየቅ ነው፣ በአገልግሎቱ መጠየቅ ነው። ዲያቆን የራሱ የሚጠየቅበት ልክ አለው። የተሰጠው ስራ ኃላፊነት አለ፣ በዛ ይጠየቃል። ካህንም ሌላውም በተሰጠው ልክ ይጠየቃልና እኔ ከሁላችሁ ደም ንጹሕ ነኝ አለና 2 ኃይለ ቃላት ያስገራል። አንደኛ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ብሎ ልብ በሉ። እግዚአብሔር ሲል ማንን ማለቱ ነው? ጌታችን ኢየሱስ ክርስቶስን ነው። ምክንያቱም
ምንም እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስን የሚመለከት ቢሆን ደሙን ያፈሰሰ ግን በቤተክርስቲያን ትምህርት ታውቃላችሁ አይደል? በነገረ ድነት ትምህርት እግዚአብሔር አብ አዳኝ ነው አይደለም? እግዚአብሔር ወልድ አዳኝ ነው አይደለም? እግዚአብሔር መንፈስ ቅዱስ አዳኝ ነው አይደለም? ነገር ግን አዳኝ የሚለውን ቃል መድኃኒት ወደሚለው ቃል ብንለውጠው ከአብ ከወልድ ከመንፈስ ቅዱስ ለማን ነው ቀጽለን እንናገር? ለጌታችን ኢየሱስ ክርስቶስ። ይሄ ማለት መድኃኒት ስንል በሞቱ በትንሣኤው በስጋው ደሙ የተደረገውን ነገር ለመጥቀስ ነው እንጂ አብ መድኃኒት አይባልም አይደለም። ይህ እንድትማወቅ አለባችሁ። ምስጢረ ሥላሴና ምስጢረ ሥጋዌ ስትማሩ አብ መንፈስ ቅዱስ መድኃኒት አይባሉም አይደለም። ነገር ግን ወልደ እግዚአብሔርን መድኃኒት ስንለው በምንድን ነው? በስጋዌው በማሙ በሞቱ በትንሣኤው እና በስጋው ደሙ። ግን መድኃኒት የሚባል ማን ብቻ ነው? ጌታችን ኢየሱስ ክርስቶስ ነው። ወይም ወልደ አምላክ ወልደ እግዚአብሔር ወልደ ማርያም ቸሩ መድኃኔዓለም ነው። እና እዚህ አንድ ነገር እሱን ነገረን። እግዚአብሔር የእግዚአብሔርን ቤተ በደሙ ያጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ አለና መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት በሉ። መንፈስ ቅዱስ ሿሚ መንፈስ ቅዱስ መሆኑን ነገረን። ሿሚ መንፈስ ቅዱስ ነው። ከዚያ የወጣ እንደሆነ አሳብ ይባላል አለ በወንጌል በቅዱስ ዮሐንስ ወንጌል አሳብ ይለዋል አለ በቅዱስ ዮሐንስ ወንጌል ምዕራፍ 10 ስለ ቸረኛና ስለ ክፉ እረኛ ሲናገር ያኛውን ኖላዊ ኄር ይለዋል። ቸር መጋቢ ቸር ጠባቂ ይለውና እዚህ ደግሞ አሳብ ይለዋል። ምንድን ነው? ቅጥረኛ ምንደኛ። ምንዳ ምንድን ነው? ደሞዝ አይደል? ምድራዊ ደሞዝን የሚሻ ሰው እንደዚያ ይባላል። በነገራችን ላይ ከፍ አድርጋችሁ እንዳታስቡት፣ ለእኛም ይጨምራል። ቅድም አንድ ሰው ጋር እየተነጋገርኩኝ በጣም በዚህ ዘመን የበደለን ነገር አገልግሎቱን ሰማያዊ መሆኑ ቀርቶ ምድራዊ አድርገነዋል። ለምሳሌ አንድ ዲያቆን ሊቀድስ ሲገባ ጭንቅላቱ የሚያስብ ምንድን ነው? ይሄ ስራዬ ነው ደሞዝ የማገኝበት ብሎ ነው። እንደዚህ ብሎ ሲያስብ እውነት ለመናገር ቀንድ ጥርሱ ከገጠጠ ቀንዱ ከበቀለ ከአንድ ጋኔን የሚሻል አይሆንም። እንደዚህ ብሎ ሲያስብ ማለት ነው። ምክንያቱም ሰማያዊውን ስራ ምን አድርጎታል? ምድራዊ ስራ። ለዚያ ነው አሳብሳ አሳቡ እቱ ቅጥረኛማ ቅጥረኛ ነው፣ ምንደኛማ ምንደኛ ነው። ይመጽእ ዘንበለ ከመ ይስርቅ ወይጥባ ወያይጉል የሚመጣ ከመንጋው አርዶ ለመብላት ብቻ ነው። ቤተክርስቲያንን የሚፈልጋት ለገንዘብ ነው። አገልግሎቱን ክህነቱን የሚሻው ለገንዘብ። ይሄ ደግሞ ትልቅ ሞት ውርደት ነው፣ ጥፋት ነው። ሌሎቹ ላይ ሄደን አይደለም ከኔ እናንተም ከእናንተ እኔም ከኔ ነው ማሰብ ያለብን፣ ሌሎቹ ጋር አይደለም፣ በላ ያሉት ሂደን አይደለም። እና መንፈስ ቅዱስ የሾመው የመንፈስ ቅዱስን ስራ ነው የሚሰራ። እሱን ማስተዋል ይገባናል። ግን ሲናገር ምንድን ያለ? ለመንጋው ሁሉና ለራሳችሁ ተጠንቀቁ አለ። ደግሞ ለመንጋው ብቻ አይደለም ለራሳችሁም። ምክንያቱም የተሾመ ሰው ሁለት ጥንቃቄ ያስፈልጋል፣ ራሱም እንዳይወድቅ መንጋውም እንዳይጠፋ ማለት ነው። ይህንን ካለ በኋላ ከኔ በኋላ አለ። እንግዲህ ቅዱስ ጳውሎስ እንዲህ ብሎ ከተሰዋ 1900 ዓመት አልፏል። ከኔ በኋላ ክፉ ትምህርት የሚያስተምሩ ጠማማ ነገር የሚያስተምሩ ሰዎች ይመጣሉ። ለሚሄሩክሙ ነገረ ጠዋዬ ይላል። ጠማማ ነገር የማይሆን ነገር። በነገራችሁ ላይ ጠማማ የሚለው ለምንድን ነው? ደህና ዋላችሁ። አንድን ብረት ቀጥ አድርጎ ተመልከቱት። አሁን ቀጥ ያለ ነው አይደለም? ጠመም ሲል ብረትነቱ ተለውጧል? አልተለወጠም? አልተለወጠም። ነገር ግን ምኑ ነው የተለወጠ? መልክኡ፣ አካሄዱ፣ ጎዳናው ተለውጧል። ለዛ ነው ስማቸው ክርስትና ነው። ክርስትና የሚለውን አይለውጡትም። የጌታችንን ስምም እንደዚያው አድርገው ነው የያዙት። የሚያስተምሩት ትምህርት ግን ጠዋል፣ ጠማማ የሚላልበት አንዱ ምክንያት እሱ ነው። ያልቀና የቅዱሳን ትምህርት ያልሆነ ነገር ይዘው ይመጣሉ። ከዚያ 3 ዓመት ሙሉ እያለቀሰ እንዴት እንዳስተማረ ነገረን። ከዚያ በኋላ አንድ ነገር ነገራቸው። እኔ ከእናንተ ወርቅም ይሁን ብርም ይሁን ልብስም ይሁን ምንም ነገር ተቀብዬ እንደማላቅ እንዳትረሱ አለው። የቅድሙ 120 ሚሊዮን የሚለውን እንተዋውንም ዞሮ እየሳበን የሚያስገባን ነው። ወደዚያ አይደለም እየሳበን አስቡት። ደግሞ አንዳንዶቹ የፍትሐ ነገሥቱን ቃል እያመጡ ይጠቅሳሉ። የኤጲስቆጶስ ሲሞት ሀብት ቢኖረው እንደዚህ እንደዚህ ይሁን። የሀብት ሲጀምር የኤጲስቆጶሱ አይደለም የቤተ ክርስቲያን ነው። ምክንያቱም የኤጲስቆጶስ የግል ንብረት ሊኖረው ከቶሆኑ አይችልም።
ስለ ሰውየው አይደለም የምናገር ነው፣ እሱን አይመለከተኝም። ስለ ሰውየው ሳይሆን ግን ህግ ስርዓት ከፈለጋችሁ ታነግስትም እየተማራችሁ ስለሆነ በመካከል ምናልባት ነገረ ክህነት የሚመለከተውን ነገር ሊያልፉት ይችላሉ እየገምታለሁ። ለምን ብትማሩ ብዙዎቻችሁን ይጎዳችኋል፣ ለትችት ነው የሚዳርጋችሁ። በፊትም መምህር በጻ እነዚህ አይነት አንቀጾችን ይዘሏቸዋል። ምክንያቱም ለእናንተ ስለማይጠቅም ነው። ምክንያቱም ያንን ተምሮ ትርፉ ትችት ነው። እንኳን እናንተ እኔ ተችቼም ጽድቅ ይመስላችኋል? ጽድቃለሁ ይመስላችኋል? መተቻ አይደለም፣ አለመታደል ነው። ትችት አለመታደል ነው። ምክንያቱም ማንም ተችቶ አልጸደቅም። ማንም ሰው ተችቶ የጸደቀ የለም። እና ኤጲስቆጶስ ግብር ይመጣል። እንድታውቁት የሚያስፈልገ ወደ ቤተክርስቲያን አስራት ይመጣል አይደል? ከአስራት ውስጥ አከፋፈላለሁ። ፍትሐ ነገሥት ላይ ካስተማሯቸው ያስተምሯቸዋል። አከፋፈላለሁ። ለኤጲስቆጶስ የሚደርሰው እጅ አለ። ለሌሎቹ እንደተዋረድ ደግሞ ለአገልጋዮች የሚደርሳቸው እጅ አለ። ያንን ኤጲስቆጶስ ምንድን ነው የሚያደርገው ከተባለ የዕለት ጉርስ የዓመት ልብሱን ይጠቀምበትና የተረፈውን እንግዲህ ይቀበልበታል፣ ነዳያንን ያበለበታል። ምክንያቱም ኤጲስቆጶስ ገንዘብ ተርፎት ነዳያንን ባይመግባቸው እንግዳ ባይቀበልበት ባለ ዕዳ ነው። ሀጥ ይባላል፣ ስተት ይባላል። የሚከማች ሀብት ሊኖረው አይችልም። እንዲያው እግረ መንገሩ እና ቅዱስ ጳውሎስ አገልጋይ አስቡት። ቅዱስ ጳውሎስ እያገለገለ ነው አይደል? ደሞዝ ይገባኛል ማለት ይችላል። ጌታችን እኮ ብሏል፣ ይደለው አስቦ ለዘይት ቀን ብሏል። ለሚያገለግል ምን ይገባዋል? ዋጋ። አሁን ደሞዝ መቀበል ኃጢአቱ ነው አይደለም። ነገር ግን ከዚያም እንኳ አለፍ ብሎ ቅንጣት ደሞዝ ሳይፈልግ በእጆቹ የሚሰሩ ነገሮችን እየሰራ እነዚያን እየሸጠ እየተመገበ የተረፈውን ለደቀ መዛሙርት እየመገበ ከዚህ የተረፈው ደግሞ ለነዳያን ይሰጥ ነበር እና ለራሱ ብቻ ሰው ለተማሪዎቹም ያውም እያመመው ቅዱስ ጳውሎስ ራሱን ጥምጥም አንዱ የጥምጥም ምክንያት ስርዓት ስለሆነ ብቻ አይደለም፣ ተደራቢ ጥቅም ነበረው። በጣም ያመው ነበር ራሱን። ራስ መንዘን ሲባል ስማለች ማይግሬን ምናምን ነው ትልበ ዘመን ነው። የራስ ህመም ነበረበት ከባድ። እዚያ ጋር እየታገለ ለምን የራስ ህመም ትንሽ የሚቀል ምን ሲኮንበት ነው። እሱ ግን ያቺ ትንሽ ለእንቅልፍ የምትሆነውን ሰዓት እንኳ በመስራት ያሳልፍ ነበር። ለምን? ከምዕመናን ገንዘብ ላለመውሰድ፣ ወርቅም ብርም ልብስም። ከዚያ ቀጥሎ የጌታችንን ኃይለ ቃል ነገረን። አሁን እስቲ አንድ የቤት ስራ ልስጣችሁ። ግብረ ሐዋርያት ምዕራፍ 20 ቁጥር 35 ላይ አሁን ያነበብነው ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው፣ ብፁዕ ዘይሁብ እምዘይነስ ያለውን የጌታችን ኢየሱስን ቃል አሰብ። እስቲ ወንጌል ላይ እንዲህ የሚል ቃል ፈልጉልኝ። እንዴት ዋለች? የሚመሳሰል ነገር አይጠፋም። ቃል በቃል ግን እንደዚህ የሚል ቃል ፈልጉ እስቲ። ከዛ ስታገኙት እንነጋገራለን። አለም አላልኳችሁም፣ የለምም አላልኳችሁም። ፈልጉና ለሚቀጥለው ዓርብ አስታውሳችሁ ትሰጡኛላችሁ። አይሻልም? እንዴት ዋላችሁ? ቀላል እኮ ነው። አሁን እዚህ የፊት ወንበር ያላችሁ የቅዱስ ማቴዎስ ወንጌል ከምዕራፍ 1 እስከ ምዕራፍ 5 እስከ ምዕራፍ 10 ብትፈልጉ ተካፍላችሁ ተመልከቱ። ግዴታችሁ ነው። ዛሬ ምሽት ነገን እስከ ዓርብ ማታ ማለት ነው አይደል? እስከ ምዕራፍ 10 ቀጥሎ ያላችሁት እስከ ምዕራፍ 15 ከዛ ሶስተኛው ወንበር እስከ ምዕራፍ 20 ከዛ አራተኛው እስከ ምዕራፍ 28 እስከ መጨረሻው ማለት ነው። ከዛ ሰብሳቢ ያለበት ተለዋውጣችኋል። አሁንም አንተ ነህ እሱ ነው። እሺ፣ ስለዚህ አንተ ያለህበት መስመር የቅዱስ ማርቆስ ወንጌል እስከ 10 ከዛ ከኋላ ያላችሁት እናንተ የቅዱስ ማርቆስ ወንጌል እስከ 10 ከሚሆን እናንተ እስከ 8 አድርጉትና እናንተ እስከ 16 ከዛ ያላችሁ እህቶቻችን የቅዱስ ሉቃስ ወንጌል ሴት ሆኖች ለማንበብ አትቸገሩ ማለት ነገሩኝ እንጂ ማንበብ የማያውቅ ካለ እንግዲህ እሱን ምንም ማድረግ አንችልም። የማያውቅ ካለ እናንተ የቅዱስ ሉቃስ ወንጌል እስከ 10 ከኋላ ከዛ ቀጥሎ ከዚህ መስመር ከበሩ ወደዚህ ያላችሁት እስከ 17 ከዛ እናንተ ሶስታችሁ ያላችሁበት እስከ ምዕራፍ 24 ላይ ያልቃል አይደለም። ከዛ እናንተ የቅዱስ ዮሐንስ ወንጌል እስከ ምዕራፍ 5 እናንተ ቀጥሎ ያላችሁ ሶስታችሁት እስከ ምዕራፍ 12 የያዛችሁ ነው። ዝም ብላችሁ የምታስለፈልፉኝ እናንተ እዚህ ያላችሁት እስከ ምዕራፍ 17 ከ12 እስከ 17 እናንተ የቀራችሁት እስከ ምዕራፍ 21 ታነባላችሁ ማለት ነው። ይዛችሁታል? ይዛችኋል ወይ? ስለዚህ ከዚያ ፈልጋችሁ ወይ ቃል በቃል ካልሆነ ይሄንን የሚመስል ካገኛችሁ አምጡ። ይሄን ለምንድን ነው የምነግራችሁ? በኋላ ምክንያቱን ዓርብ ሳስተምር አስታውሳችኋለሁ። ምክንያቱን ለምን እንደዚህ እንዳልኩኝ
እግረ መንገዱን ግን አንድ ነገር ወቁ፣ መጽሐፍ ቅዱስ የማንበብ ባህላችን ደካማ ነው። አንድ ሰው ከቅዱስ መጽሐፍ በተለይ ከወንጌል እንዴት ሳያነብ ይውላል? በነገራችሁ ላይ ደህና ዋላችሁ። የዕለት ምግባችን ስጠን ዛሬ እንላለን አይደል? ሲሳየነ ዘለለ ዕለትነ ሀበነ ዮም እንላለን። የዕለት እንጀራ ሲባል በዋነኝነት ለሶስት ነው የሚተረጎም። ለጊዜው ለምንመገበው ምግብ፣ ሁለተኛው ምስጢር ቅዱስ ቃሉን ወንጌልን አይደል? የዕለት እንጀራ ምንላት የዕለት እንጀራ ነው ቅዱስ ወንጌል። ሶስተኛ ስጋ ወደሙ ነው አይደለም? እንግዲህ አስቡት፣ ሰው ከወንጌል ሳያነብ አንድ ክርስቲያን እንዴት መዋል ይችላል? ዛሬ የሚገርማችሁ ስንፍናችን ነው። በመጻሕፍት ነው ማንበብ ያለብን፣ ግን በጣም ከአቅም በላይ የሆነ ነገር ቢገጥመን እንኳ እጃችን ውስጥ መጽሐፍ ቅዱስ አለ። በዚያ ማንበብ የሚመከር ነገር ባይሆንም እንኳ የመጨረሻ አማራጭ ሊሆን ይችላል እና ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ሲናገር በቤተ ክርስቲያናችን ትልቁ ምግባር አፄ ልብነ ድንግል በመጨረሻ ዘመናቸው ምን አሉ? መልክአ ኤዶም ላይ እምኩሉ ምግባረ ጽድቅ ይህይስ ውሂብ፣ ከስራ ሁሉ የምትበልጥ ፍቅር ናት። ፍቅር ደግሞ መደበኛ መገለጫዋ ምንድን ናት? ምጽዋት ናት። አሁን ዛሬ እያሰብኩት ነበር። ቅዱስ ፊቅጦርን አከበርሁ አልኩኝ። ከነጋ ምንድን ያደረግከው እየሳስበው ትልቁ ነገር ምጽዋት ነበረ። ማለት ጥቂት ነገር እንሞክር ይሆናል፣ ግን አጥጋቢ አይደለም። በነገራችሁ ላይ ምጽዋት የሚጠገብ ነገር አለም። እኛ ማለቁ ነው ትዝ የሚለን የሆነ ነገር የምንሰጠው ነገር። ምጽዋት ግን የምንሰጠው ማለቁ የሚያሳዝነን ለማለቁ አልነበረም፣ መስጠት በማጣታችን ነው። የሚሰጡት ሲያጡ የሚያዝኑ ነበሩ አይደለም? እንደና አቡነ ዘግሩም አቡነ አብርሃም የሚባሉ በጣም ነው የሚያዝኑ የሚሰጡት ሲያጡ። እና ልብሳቸውን ሁሉ አውልቀው ሰጥተው ራቁታቸውን እያገኟቸው ሌላ ሰው መጥቶ ልብስ ይሰጣቸዋል። ያንንም ይሰጡታል፣ ደግሞ ይሰጣቸዋል። እና አባታችን ለምን እንደዚህ ታደርጋለህ? ልጆች በዚህ ዓለም አስጨናቂ ነገር የሚሰጡት ማጣት ነው። ለዚያ ነው አንዳንድ ደግ ሰው ሲመርቅ ምን ይላል? የምትሰጠው አትጣ ይላል። እና የቅዱስ ጳውሎስን በረከት ያሳድርብን። ኋላ እዚህ በኋላ አታዩኝም ስላላቸው ተንበርክኮ ሲጸልይ አለቀሱ በጣም። ታዲያ አንድ ሰው ተንበርክኮ መጸለይ የጴንጤ ነው ምናምን ብሎ አለ። ኧረ ተው ግድ የለም እባክህ። ኧረ እንዲያው እኮ ቅዱስ ጳውሎስ ምን አለ? ሰገደው አስተብረከ ይላል። አስተብረከ ተንበረከከ እና ከነሱ ጋር ጸልይ ይላል። ተንበርክኮ መጸለይ በነገራችሁ ላይ ለአንድ ክርስቲያን ከተቻለው ሙሉ ጸሎቱን ተንበርክኮ ነው ማድረስ ያለበት። ችሎታው ካለው ግን ከሰው ፊት አይደለም፣ ለብቻው ሲጸልይ ነው፣ ሰው በሌለበት። በጣም የሚቀል መቆም ነው መንበርከክ ነው። መቆሙ ነው የሚቀል። አያችሁ 3 ደረጃ አለው የጸሎት። በጣም ከባዱ ተንበርክኮ መጸለይ ነው። ለዚያ ነው የቅዱሳን ጉልበት ስትመለከቱት ይሄ በቤት ውስጥ ያሉ የቤት እንስሳት መሬት ላይ ይሄ መተኛት የሚችሉት ማለት እነሱ አይታችሁታል። ጉልበታቸው ላይ ምን አለ? የደደረ ነገር አለ አይደለም? እንደዚህ ብትመቱት የማይሰማቸው የብዙ ቅዱሳን መነኮሳት እግራቸው እንደዛ ነው። የእጃቸው ይሄ አካባቢ የለም። ሴሉ ሲሞት ነው እንደዛ የሚሆን ይባላል አይደለም? እና ቢነካው ምንም የማይሰማ ማለት ባይድ እስከሚመስል ድረስ እና ተንበርክኮ መጸለይ ይገባል። ታዲያ በፍትሐ ነገሥት በእግራችሁ ቁሙ ለምን አለ ቢሉ እሱም አንዱ መንገድ ነው። ተቀምጦ መጸለይ ሳለ ቢሉ አዎ አለ። እንዴት ላለ? መቆምም መንበርከክም ለማይችል። ተኝቶ ሳለ ቢሉ 3ቱንም ለማይችል አለ እኮ። ተኝቶ እኮ ይጸልያል። መቆም ካልቻለስ? ለምሳሌ እግር እስከ ጉልበቱ ድረስ የተቆረጠው ሰው ተቀምጦ ይጸልያል ይባላል። ወገቡ የተቆረጠስ? ለምሳሌ ወገብ ህመምተኞች አሉ፣ ፓራላይዝ የሆኑ ሰዎች አሉ አይደለም? መድኃኒዓለም አይጣልና እነሱን ሳይቆሙ አንልም እንላለን። በቃ ባሉበት ሆነው እኩል ክብር ያገኛሉ። ቆሞ ከሚጸልየው ጋር እኩል ነው ክብራቸው። ሰው በችሎታው መጠን ነው። እና ተንበርክኮ መጸለይ የተከለከለ ነገር አይደለም። ነገር ግን ልታውቁት የሚያስፈልገው የግል ጸሎት ነው። ደግሞ ሰው ባለበት ስፍራ አይሆንም። ለብቻችን በምንጸልይበት ጊዜ ነው። እና ቆሞም ተንበርክኮም መጸለይ ይቻላል። እንግዲህ ይህንን ካልነ ወደ ትምህርታችን እንመለስና የቅዱስ ፊቅጦርን ነገር እናንሳ። የትምህርታችን ማንሻ ርዕሳችን ምንድን ነው? ሕማም ወመዋቅይት ይጸንሐከ፣ መከራና እስራት ምን ይላል? ጠብቀሃል። አስማሊተ መንፈስ ቅዱስ እንዘይብል፣ መንፈስ ቅዱስ እንዲህ ሲል ተናግሮኛል ነው። መቼስ ስለ 2 ነገር ነው። አንድ የቅዱስ ፊቅጦርን ሕማም መዋቅይት መከራ ለመንገር፣ ከዚያ አስቀድሞ የጌታችንን መከራ ሕማም እስራት ለመንገር፣ በመጨረሻው ግን ስለ ራሳችን ለመነጋገር።
አንደኛ ከመድኃኔ ዓለምን ጀምር። ዛሬ 27 ነው አይደል? ሚያዝያ 27 ሚያዝያ 27 የጌታችን የመድኃኒታችን ኢየሱስ ክርስቶስ ወራዊ የስቅለቱ መታሰቢያ ነው። በየወሩ በየዓመቱ በየጊዜው አንድ የምንነጋገረው ነገር አለ። ተውስሉን አትጫነው። የምንነጋገረው ነገር አለ። እሱም አንድ ሰው ክርስቲያን የሚባል ክርስትና ገባው የሚባል መቼ ነው? የጌታችን ሕማማቱ ሲገባው ነው። ሕማሙ ካልገባው ትንሣኤው አይገባውም። ትንሣኤው ካልገባው ክርስትና አይገባውም። ክርስትና ካልገባው ክርስቲያን አይደለም። ዛሬም ግን ጥረት እያደረግን አይደለም። ዝም ብዬ ብላችሁ የምታስለፈልፉ እንሞክር እስቲ፣ እናስበው እስቲ። ከጌታችን የሕማሙን የሞቱን የሚጠቅስ የወንጌል ክፍል እናንብ እስኪ። ድርሳነ መድኃኔ ዓለምን አንብቡ፣ እናንብብ። መልክዓ መድኃኔ ዓለምን መልክዓ መስቀል እናንብብ። ብዙ ናቸው። መልክዓ መስቀል 4-5 አይነት አለ። መልክዓ መድኃኔ ዓለም 3-4 አይነት አለ። እናንብቡ። የጌታችን ሕማማት ይናገራል። ልብ ብለን እናስበው እስቲ። ትንሽ ይቆርቁረን። ለእኛ ተደርጎ ተብሎ የተደረገው ሕማሙ ሞቱ ይቆርቁረን። ለእኔ እኮ ነው እንድንል። ለምን ቅዱሳን ያን ሁሉ መከራ እንዲታገሱ ያደረጋቸው የጌታን ሕማማት ማሰብ ነው። አምላክ ወልደ አምላክ ለእኛ ሲል ዘሃለፍከ አጸደ ግፍ ይለዋል ቅዱስ ጊዮርጊስ መምህረ ጋስጫ። ያንን የግፍ አደባባይ ለእኛ ሲል እነዛን እያንዳንዱን ሕማማት የ18 ሰዓት ሕማማት የተቀበለ ለእኛ ነው እና ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐት አለ አይደለም ቅዱስ ዮሐንስ አፈወርቅ። የጌታ ሕማማት የገባው አፈወርቅ፣ የጌታ ሕማማት የገባው ቅዱስ ጳውሎስ፣ የጌታ ሕማማት የገባቸው ብዙ ቅዱሳን ናቸው። ካልገባቸው ዘንድ ክርስቲያን መሆን ስለማይችሉ እና አንደኛው እሱ ነው። ሁለተኛው በመዋቅት አሁን የጌታችን እስራት ደርሶበታል። አዎ መጽሐፍ አሰር ወድህሪተ የሌለ አስረውታል። አንድም ሲያሰቃዩት ያደሩበት ቤት አለ። ያን መካነ መዋቅት ይለዋል። የእስራት ስፍራ ነው። አንድም በአካል እጁን እግሩን አስረውታል። ስለዚህ ሕማመ መዋቅት ይጸናከ ሲል ከክርስቶስ ከመድኃኔ ዓለም ለመድረስ እሱ ባለፈበት ጎዳና ማለፍ ስለሚገባ ቅዱስ ጳውሎስ መንፈስ ቅዱስ ይጠብቅሃል እንዲያ ብሎ አለኝ እና እኔ ግን ለሰውነት ያላስብላትም ዝም ብዬ ነው ኢየሩሳሌም ሄድ የፈቀደው ይግጠመኝ ነው። ለዚህ ሄዶ ብዙ ተሰቃይቷል። ኋላ ሮም ተመልሶ አንገቱን ተቆርጧል። በቤተክርስቲያን ታሪክ ይህንን ግፍ መከራ ከተቀበሉ ቅዱሳን መካከል አንደኛው ቅዱስ ፊቅጦር ነው። ቅዱስ ፊቅጦርን በነገራቸው አንዳንድ ጊዜ አንዳንድ ቅዱሳንን ለየት አድርገን ለማክበር ስንሞክር ስትመለከቱ፣ ምክንያት ካላችሁ እኔ አይደለሁም ለየት ለማድረግ መሞክረው፣ ቤተክርስቲያን ናት። ቤተክርስቲያን ለየት የምታደርጋቸው አሉ። ከሰማዕታት ለየት ያሉ አሉ። እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ መርቆሬዎስ፣ እንደነ ቅዱስ ፊቅጦር፣ እንደነ ቅዱስ ፋሲለደስ፣ እንደነ ቅዱስ ቂርቆስ ያሉ። ከጻድቃን እንደነ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ተክለ ሃይማኖት፣ እንደነ እንጦንስ መቃርስ፣ ጳኩሚስ፣ ታላቁ ሲኖዳ የመሳሰሉት አሉ። ከነቢያት ከአበው ከነገስታት ከቅዱስ ለየት ያላሉ። ምክንያቱም እንደ ፍቅራቸው መጠን፣ እንደ ገድላቸው መጠን፣ እንደ ንጽህናቸው መጠን ቅዱስ ፊቅጦርን ቅዱስ ወክቡር ኃያሎ መስተጋድል ንጹሕ ወድንግል ብላ ቤተክርስቲያን ጠራዋለች። በኃይለ መንፈስ ቅዱስ የተጋደለ ንጹሕ ድንግል በቤተክርስቲያን ታሪክ ለዚህ ነገር በብቸኝነት ቃል ኪዳን ከጌታችን የተሰጠው ሀተምኩከ በማኅተመ ድንግልና ለእምየ፣ በእናቴ በድንግል ማርያም ድንግልና አትሜሃለሁ የእሷ ንጽህና ይደርብህ። ይህ ማለት ቅዱስ ፊቅጦር እመቤታችን በንጽህና ይተካከል አይደለም። እንደዚህ ያለ ንጽህና ለየት ያለ እና ስለ ቅዱስ ፊቅጦር 7 ነገሮችን ብቻ እንነጋገር። ጊዜ ካገኘን እንጨምራለን ከ7ም ነገር በላይ። ግን አንደኛ የመጀመሪያው ነገር የቅዱስ ፊቅጦር ልደቱ ነው። ቅዱስ ፊቅጦር የተወለደበት ወራት በአደባባይ ሰማዕትነቱ ገና አልተጀመረም። እነ ዲዮቅልጥያኖስ አግሪጳዳ የፍየል እረኛ የነበረው ነግሷል። ግን በአፉ ክርስቲያን ነኝ እያለ በልቡ ጣዖት የሚያመልክበት ጊዜ ነበረ። አባቱ ህርማኖስ ይባላል። በዓለም ታሪክ ከነበሩ ክፉ ሰዎች አንዱ እሱ ነው። እናቱ ማርታ። በነገራችሁ ላይ ቅዱስ ፊቅጦር እንደ ፀሐይ ከምታበራ ቅድስት እናትና እንደ ቁራ ከጠቆረ መልኩን አይደለም ግብሩ ልቡ ከክፉ አባቱ ከህርማኖስን የተወለደ። ህርማኖስ ድሮ ለከንፈሩም ክርስቲያን ነኝ ባይ ነው። ዲዮቅልጥያኖስ ሲክድ ግን አብሮ ካደ። ያን ጊዜ ቅዱስ ፊቅጦር
ወደ ወጣትነትም አልደረሰም፣ ልጅነቱንም አልፏል። ከዚህ አስቀድሞ ግን ቅዱስ ፊቅጦርን ከመውለዳቸው በፊት ተጋብተው ገድሉ እንደሚለው እስከ 30 ዓመት ድረስ ያለ ልጅ ቆይተዋል። በጣም ታዝን ነበረ። ዘወትር እየሄደች መድኃኔ ዓለምን ትለምን ነበረ። እመቤታችን ስዕል ፊት እየተንበረከከች ትጸልይ ነበረ። አንድ ቀን ስትጸልይ እናቴ ሆይ እመቤቴ ልጅ ስጭኝ፣ ለአንቺ የሚሆንሽ አንቺን የሚያስደስት ልጅሽን የሚያስደስት የሚያገለግልሽ ልጅ ስጭኝ። ምክንያቱም ህርማኖስ ማለት ከንጉሱ ቀጥሎ በደረጃ ሁለተኛ ነው። ያ ማለት በሮም መንግስት ማለት በዓለም ደረጃ ከአንድ መካከለኛ ከሚባል ሀገር ንጉሠ ነገሥት የሚበልጥ ስልጣን ያለው ነው። በጣም ሀብታሞች ናቸው። በአንድ ቀን እስከ 80 እስከ 90 ልጥረ ወርቅ ምጽዋት ትሰጥ ነበር። በነገራችሁ ላይ ቅዱስ ማነው ባሊያ ነጋዴው ሚያዝያ 3 ያከበር ነው መርቄ። ቅዱስ መርቄ እድሜ ዘመኑን ሰብሶ በጣም ሀብታም ሆኖ ነበር አይደል? ግን ሀብቱ አጠቃላይ ስንት ነው? 40 ልጥር ነው። እሷ ግን በአንድ ቀን እስከ 80 እስከ 90 ልጥር ምጽዋት ትሰጥ ነበረ ከሀብታቸው ብዛት የተነሳ። እና አንድ ቀን የእመቤታችን ስዕል ካለበት ዘንድ ቤተክርስቲያን ገብታ እመቤቴ ሆይ ልጅ ስጭኝ ብላ ስትል ስዕሊቱ አንገቷን ነቀነቀች። እሺ እንደማለት መቼስ አንዳንድ ጊዜ ስዕላት እንደዚያ ቢሉብን አይሉብንም፣ ለእኛ እንኳ ግን ቢሉ አይን የሆን ነው የምንል። ምክንያቱም አንዳንድ ጊዜ አይን ብዥ ሲል እንደዛ ሊመስል ይችላል። እንደዛ ስለተሰማት እመቤታችን ተነጋገረቻት። አይዞሽ እኔ ነኝ ያልኩሽ፣ ግን አለች ስሙን እንዳትቀይሪ ፊቅጦር በይው። በፈረንጅ ብዙ ቪክተር የሚባል ታውቃለህ? በተለይ ኳስ የምታየው ቪክተር ሳምበሪ ምናምን የሚባሉ ሰዎች አሉ። ቪክተር ወይም በቅብጥ ቋንቋ ቦክቶር ይሉታል። በእኛ ደግሞ ፊቅጦር ይባላል። ስታነቡት በግዕዝ ስለሆነ ቃሉ የመጣው ወደ አማርኛ ፊቅጦር ይላል። ስለዚያ አንድ ኩታራ ሰይመን የለ አይደለም፣ ፊቅጦር ቅን ሳብ ቤተክርስቲያን አለ አይደለም። በቤተክርስቲያን የሚባልበት የራሱ ወዛ አለ አይደል? ስሙ ሲጠራ እንደዛ እኮ ነው። እውነቴን ነው። አሁን የፈረንጆች የእኛን ሀገር ስም ሲጠሩ ታውቃላችሁ፣ የአትሌቶችን ምናምን ሲጠሩ አስተካከለው ይጠሩታል? አይጠሩትም። የራሳቸው ሲሆን ግን ጠፈፍ አድርገው ነው የሚጠሩት። ጠፈፍ አድርገው እና ፊቅጦር በሉ እስቲ። ቅን ያዝ ሳብ አድርገው ፊቅጦር፣ እንደዚያ ነው። ፊቅጦር በይው ብላ አለቻት። ፊቅጦር ማለት ምን ማለት ነው? እዚህ ታልነገርኳችሁ? እግዚአብሔር ሐዘኔን አራቀ አሰሰለ ሐዘኔ ወዝንጓጉ ብሎ እንደማለት ነው። ስለዚህ የቅዱስ ፊቅጦር ጽንሰቱ ልደቱ እንደዚያ ሆነ። የተወለደ የካቲት 13 ቀን ነው። በ3ኛው መቶ ክፍለ ዘመን የመጨረሻዎቹ ዘመናት አካባቢ ምናልባትም በ280 መጀመሪያ አካባቢ ይሆናል የተወለደበት ጊዜ። ምክንያቱም መከራ መቀበል ሲጀምር እድሜው ከ20ዎቹ መጀመሪያ ውስጥ ነበረ። ከዚያ ሁለተኛ መነጋገር፣ አንደኛ ልደቱን አየን። በእመቤታችን አማላጅነት በጌታችን ቸርነት ነው የተወለደ በ30 ዓመት ልመና። ሁለተኛው ክርስትና ነው። ክርስትና በሚነሳበት ጊዜ የአግሪጳዳ ኋላ ዲዮቅልጥያኖስ ሲሆን የንጉሠ ነገሥቱ ሚስቶች አሉ። እንግዲህ ችግር ነው እንኳን አይዛብ አንዳንድ ጊዜ ክርስቲያን ተብሎ ሚስቶች የሚባል ሰው አለ። እኔ ነገራችሁ ላይ በዚህ ዘመን የማውቃለሁ 2-3 ሚስት የያዘ ሰው ማለት ነው። በነገራችሁ ላይ ከሱ ላይ የሚያስገርመኝ ሁለተኛ ሶስተኛ እንደሆኑ እያወቁ የሚቀመጡ ሴቶች ናቸው። ቀድሞ ዘመን በሀብታሞቹ በነገስታት ዘመን ምን ይባላል? ዕቁባት አይደል? ዕቁባት አለው። በነገራችን ላይ ዕቁባት አይደለም ዕቁባት። አቀበ ምንድን ነው? ጠበቀ። ዕቁባት ምንድን ናት? ጠባቂ ሚስት። ሲደብረው የሚሄድ ማለት ጠባቂ፣ እስኪመጣ የምትጠብቅ ማለት ነው። ጠባቂ አስባችሁታል? አማርኛው ግን ጸያፍ ነው፣ ይከብዳል አይደል? ያን ጸያፉን ትተህ ደግሞ አንዳንዱ ደግሞ ቅምጥ ይላል። ያው ተቀምጣ የምትጠብቅ ናት። ምን አላት ሌላ? እና ይሄ መንፈሳዊነቱ ብቻ አይደለም፣ ራስን መናቅ ነው። አንዲት ሴት ሁለተኛ ሶስተኛ የተወሰደ ከማን ነው? ከናይጄሪያ ከአይዛብ የተወሰደ ነው አይደለም? ከአንድ ሴት እንዲህ አንዲት ሴት እንዴት ተጠባባ እኔ አይደል እንጃ እኔ ብቻ እንደ መድኃኒዓለም ከዚህ አድነን። እንዲያው እናንተን የሚመለከት ነገር ላይሆን ይችላል፣ ግን ይህንን የሚሰማ አይታወቅም። እንዲህ ያለ ሰው አንዱ ሊሰማ ይችላል። እንዲህ ያለ እኮ አለ እልፍ ብሎ ያዳምጠዋል። ለመጀመሪያው ስታዳምጥ ይህን ትናደዳለች፣ ሰደበኝ ብላ። ኋላ ግን አንድ ቀን ቀስ ብሎ ቆረቁራታል። ያን ቀን
ሊገባት ይችል ይሆናል። ስለሆነ ሰው እያወራሁ መስሏችሁ ከሆነ እንዳትሳሳቱ። አይደለም፣ ስለሆነ ሰው እያወራሁ አይደለም፣ ግን ብቻ ይሄዳል፣ ይደርሳል። ለዚያ ሲባል ነው እንጂ ይሄ እናንተን የሚመለከት ነገር ለጊዜው አይደለም። ለሁሉም ሚስቶች ነበሩት። ከሚስቶቹ አንዷ ዋናዋ ንግስቲቱ፣ በነገራችሁ ላይ ዋና የሚባሉት 2 ናቸው። አንዷ የንጉሠ ነገሥቱ የኑማሪያኖስ ልጅ ናት። ኑማሪያኖስ በጦርነት ሄዶ ተገሎ እያለ የአንድ የፍየል እረኛ እና የፈረስ ፋንድያ ሲጠርቅ የነበረ ሰው አንስታ ንጉሥ አደረገችው። በቀደም አላልኳችሁም? አንዳንድ ጊዜ ድሃ አትሾሙ ምናምን የሚለው ነገር እንደው እንደንትን እንዳታዩት ግን በቃ እና እቺ ሴት ክፉ ናት። ሁለተኛዋ ሚስቱ ግን ማናት? ከቅዱስ ጊዮርጊስ ታሪክ ውስጥ የምናገኛት እስክንድሪያ ናት። እሷ ጣዖት አምላኪ ናት፣ ግን ቢያንስ ሰብዕና አላት። እናችኛይቱን ሴት ዲዮቅልጥያኖስ ምን አላት? ህርማኖስ ልጅ ስለወለደ ማርታ ደግሞ ከነገሥታት ዘር የምትቆጠር በጣም የተከበረች ሴት ናት እና አጅቢያት፣ አብረሻት ሂጂ ወደ ክርስትናው አላት። ወደ ክርስትናው ሄዳ ክርስትና ሊያነሳው የቀረበ ማን ነው? ሊቀ መላእክት ቅዱስ ሩፋኤል ነው። መታቀፊያ ልብስ ደግሞ ይዞ የመጣ ምንድን ነው? ሰማያዊ ልብስ ነው፣ ወርቅ የሆነ በወርቅ ያንን አይታ ቅናት ነደደች። ስጭኝ አለች። አይሆንም፣ የማይሆን ሆነ። ልትነካው ስትል ሩፋኤል ይወስደዋል፣ ቅዱስ ሩፋኤል። ኋላ ስለተናደደች ጥምቀቱ ካለቀ በኋላ ሕፃኑን ተቀብላ ደረጃ ላይ ወረወረችው። ቅዱስ ፊቅጦርን ሞተ። በሕፃንነቱ ሞቶ ያውቃል፣ በክርስትናው ቀን ሞተ እና ቅድስት ማርታ ታቅፋ ሄዳ እናቴ ሆይ እመቤቴ፣ ምክንያቱም ከዲዮቅልጥያኖስ ሚስት ጋር መጣላት አትችልም፣ ችግር ነው። በምን ትጣላለች? በዚያውም ላይ መንፈሳዊ ሴት ናት። ሄዳ እመቤታችን ምን ነው አሳይተሽ ነሳሽኝ አለቻት። ስዕል አድነው አፍ ብትልበት መልሶ ተነስቷል። የሚገርማችሁ ያ የወርቅ ልብሱ አብሮት ኑሯል። ዲዮቅልጥያኖስና ሚስቱ ሊወስዱት ብዙ ጥረት አድርገዋል፣ አልተሳካላቸው። የሚገርማችሁ ቅዱስ ፊቅጦር ከተሰዋ በኋላ ያንን ልብስ ለጣዖት መስዋዕት ማሳረጊያ ሊያደርገው ብሎ ዲዮቅልጥያኖስ ሲሞክር አይታችሁ ላይ የትናንቱን አርኬ ያሰርጎ ምንድነው ልብሱ ዘወርቅ አመት ሀድገ በዚህ ያሰርጎ ጣዖታቲሁ ሶበለበ ንጉሥ ሀሌ ሀበህላዌው ተመስጦ ሰማይ የሚለው እሱ ነው። ለጣዖት መስዋዕት ሊያቀርብበት ሲፈልግ ቅዱስ ሩፋኤል ወርዶ እንደገና ነጥቆ ወደ ሰማይ ያሳርጎታል ያንን ልብስ። ሁለተኛው ነገር ይሄ ነው። ሶስተኛው ነገር ቅዱስ ፊቅጦር ሲያድግ ቅድስት ማርታ የእግዚአብሔር መልአክ ያዛት አንድ ነገር ነበረ። ጸጉሩ እንዳትቆርጩ ተብላለች እንደ ሶምሶን እና ቅዱስ ፊቅጦር ከተወለደ አንስቶ እስከሚሰዋበት ድረስ ለ20 ምናምን ዓመት ጸጉሩ ተቆርጦ አያውቅም። ያ ማለት ናዝራዊ ነው የነበረ። እሱ ብቻ አይደለም፣ ገና ከሕፃንነቱ ጀምሮ በናዝራዊ ስርዓት ይሄንን ስታዙ አይደለም፣ በራሱ ነው። ስጋ አይበላም። በነገራችሁ ላይ ስጋ አልበላም፣ የወይን ጠጅ አልጠጣም፣ ያ የላመ የጣም አይበላም። በውስጥ ሰቅ ማቅ እየለበሰ በውጭ ግን ያን የክብር ልብሱን ይለብስ ነበር። ስታሳድገው አባቱ ግድ የለሽ ክፉ ሰው ነው። እናቱ ግን በመንፈሳዊ ስርዓት ነው ያሳደገችው። ምክንያቱም ለእኛ ትምህርት ስለሆነ ነገሩ ልጅ ማን እንደሚመስል ወላጆቹ፣ አሳዳጊዎቹን፣ አስተማሪዎቹ እንደሚመስል ደጋግሜ እንደምላችሁ ልጆቻችንን ከመንገር ይልቅ ማድረግ ይቀላል። ምንነግራቸው ሌላ ምናደርገው ሌላ ከሆነ ችግር ነው። ቤት ውስጥ መዝሙር ብቻ እንዲከፈት ማድረግ። በነገራችሁ ላይ ብዙ መዝሙሮችን እኔ በግል ላልወድ እችላለሁ። እውነቴን ነው። ከቻላችሁ የሊቃውንትን ማህሌት የተቀረጸ ሞልቷል። እሱን ቤት መክፈት፣ ማድመጥ፣ ማስደመጥ። እሱ እንኳ ቢጠፋ ከመዝሙራት ጥንታዊዎቹን በተለይ የማኅበረ ቅዱሳን የመዝሙር ጥሩ የማኅበረ ቅዱሳን መዝሙር፣ ከዚያ ቀጥሎ የጥንቶቹ ታውቋቸዋላችሁ። እነሱ ይሄን የዘመኑን እንጃ ለምን ጎትቶ ዘፈኑ ነው የሚከታቸው። እንደና ዋላችሁ። የዘፈን መቅድሙ ምንድነው ከተባለ የዚህ ዘመን መዝሙር ብሎ መናገር ይቀላል። እችን ሰምተው ደግሞ ውስጥ የሚሉ ድረስ ስድብ ሳደቡ እንግዲህ ልማዳቸው ነው። ለምን ገበያ ነው ለሸቀጥ የወጣ ነገር። አንድ ዘፋኝ አንዳንድ ጊዜ ክርክር ገሌ እኮ የሚዘፍን ለሀገር ፍቅር ነው ይባላል። አረ እስቲ ሙት በለኝ ይላል። ለነገሩ አረ ድፍት በል ነው የሚለኝ ብለው ግን እስቲ ሙት በለኝ አዎ ለሀገር ነው ወንድሜ። እኔ እንዲያውም አንድ ሰው ጋር ምን አልኩት፣ ቅርብ ጊዜ እንዲወጣ ዘፈን አለ አይደለም፣ እና እዛ ሚዲያ ሰዎች ጋር እየተነጋገርን እስኪ ግጥሙን ላኩልኝ ልየው።
ምክንያቱም ደህና ዋላችሁ መልካም ኃይለ ቃላት ከሆኑ ታውቃላችሁ አይደለም? አንድን ምግብ በደንብ ተሰራራውና ማለት ነው በደንብ አዘገጃጅተህ መርዝ እንደመጨመር ነው። ጥሩ ግጥም ጽፈህ ዘፈን ስታደርገው ማለት ነው። እንደዛ እኮ ነው። ስለዚህ ግጥሙን ብቻ ልየው እስቲ፣ ልጠቀምበት አይደለም እስቲ ልየው ምን እንደሚል። ከዛ አንዳንዱ ይፈላስፋል። እንዲህ ሲል እኮ እንዲህ ለማለት ነው። አንድምታ ደግሞ የዘፈን አንድምታ ያለ ይመጣል። አይጣል ነው። ነፍሳችን ይማረው መድኃኒዓለም። ከባድ ጊዜ ሆኖብናል። አገር በቁሙ እንደ ቁና ናታችን ላይ ልትደፋ ሰው በዘፈን ጉዳይ ይከራከራል። ደግሞ ዘፈን ጽድቅ ነው ኃጢአት ነው ክርክሩ። ደግሞ እኛ ቤት ገብቶ ጽድቅ ነው ኃጢአት ነው ክርክር። አይጣል ነው። ለሁሉም ቅዱስ ፊቅጦር አስተዳደጉን እንደዚያ ይመስል ነበረ። ኋላ አንድ ወዳጅ አገኘ። ብዙ በዘመኑ ወዳጆች አሉት። ለየት ያለ ግን ማን የሚባል ወዳጅ አገኘ? ገላውዲዮስ የሚባል ታውቁት የለ? ስሙ ምን ይባላል? አርአያ መላእክት ይለዋል። ገላውዲዮስን ማንንም ይመስል ኃይለኛ እንደሱ መልከ መልካም። በነገራቸው ላይ ቅዱስ ፊቅጦርና ገላውዲዮስን ማየት መልአክ እንደማየት ነበር የሚቆጠሩ። በዛ ዘመን በደም ግባት የሚወዳደራቸው አልነበረም። ለየት ያሉ ነበሩ። ጠጉራቸው በትከሻቸው ወርዶ ልቅም ያሉ ነበሩ ይባላል። እንግዲህ መልክ ለማድነቅ የጥንቱ አማርኛ ምንድን ነው የሚባለው? ልቅም ያለ ነው ከተባለ አለ። ምንድነው ልቅም ያለ ማለት? ምንም የማይወጣለት ለማለት ነው እንጂ አንዳንዱን እንዲህ ስታዩትና እንዲህ ስታዩት ሌላ ነው። ያ ነው ያው ወንድ መልክ የሚረባው ነገር ባይሆንም እንኳን ከቅዱስ ገላውዲዮስ ጋር ተስማምተው ባልንጀርነት ጥሩ ነው። በቤተክርስቲያን ስርዓት ክርስቲያን ብቻውን ይኖር ዘንድ ከባድ ነው ይባላል። በምንኩስና ስርዓትም እንኳ በአንድ ባት አንድ መነኩሴ አይኖርም፣ በቅቶ ካልዘጋ በቀር ማለት ነው። ስለዚህ በአንድ ባት ቢያንስ ስንት አለ? 2 መነኮሳት። ለምን? አንዱ ቢወድቅ የሚያነሳው፣ ቢደክም የሚያበረታው፣ ቢታመም የሚያስታምመው ያስፈልጋል። ባልንጀራ ጥሩ ነው። ግን አንድ ባልንጀራ ጥሩ ነው ማለት በቀደም እንደነገርኳችሁ ግን ለመቧድን አይደለም። አየህ አንተ ከአንዱ ጋር ወዳጅ ስትሆን ሌላውን ለመግፋት አይደለም። ደህና ዋላችሁ። ሌላውን ለመጥላት አይደለም። ሌላውን እንዳይቀርብ ለማድረግ አይደለም። አንድ መልካም ባልንጀራ ያስፈልጋል። አንድ ለሴት ለወንድ ወንድ ማለት ያስፈልጋል። መልካም ባልንጀራ የሚያተጋ ወይ ደግሞ የምናተጋው ያስፈልጋል። ለዚህ ደግሞ ባልንጀርነት ሲመረጥ የባልንጀርነት የመጀመሪያው ትልቁ መስፈርቱ ሃይማኖት ነው አይደለም? የልብ ባልንጀራ መንፈሳዊ ባልንጀራ የሚሆናችሁ ኦርቶዶክሳዊ ክርስቲያን ሲሆን ነው አይደለም? ከዚያ ቀጥሎ ብዙ ዝርዝር ነገር ሊመጣ ይችላል። ለመልካም ባልንጀርነት ንስሐ መግባቱ መቆረሙ ነው። ለእኔ ግን ይሄን ውሰዱት አላላችሁም። ለእኔ ግን የባልንጀርነት ቁጥር 1 መስፈርቱ ተንኮለኛ ያልሆነ ነው። ቅንነት ያለው አያችሁ፣ የማያጠፋ አይደለም። የማያጠፋ ማን አለ? ሆን ብሎ የማያጠፋ ተንኮል የሌለው። ምክንያቱም ተንኮል ካለው የማን ማደሪያ ነው? ያጋንንት። በነገራችሁ ላይ ተንኮለኛው ነው 100 ጽድቅ ካለው 100 በጎ ስራ ከሚሰራ ይልቅ 100 ጊዜ የሚያጠፋ ቅን ሰው ይሻላል። ለምን ብትሉ የዛኛው የተንኮለኛው ሰው ስራው እንደ ኤንጂኦ ስራ ቁጠሩ። እውነቴን ነው። እና ክፋትን ከልባችን እናርቅ። በእውነቱ ጥሩ ባልንጀራ ገላውዲዮስን አገኘ። ከእሱ ጋር ይጾማሉ፣ በመንፈሳዊ ቅናት አንዱ የሚያደርገውን አንዱ እያደረገ በመንፈሳዊ ቅናት እያደጉ ሄደው የሚገርማችሁ አንድ ቀን ምን ያህል ደረጃ እንደደረሱ የምታውቁት? በአምሳለ አረጋዊ ሰይጣን ተገልጦ ሊያስታቸው ሞክሯል። ቢያማትቡበት ተበትኗል። እሱን ድል ከነሱ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በጋር ተገልጦ አነጋግሯቸዋል። ሰማዕት እንደሚሆኑ ነግሯቸዋል። ቅድም ስሙን ፊቅጦር በዩ ብላ እመቤታችን አዘች ብያቸዋለሁ አይደል? ህርማኖስ ሊቀይረው ሞክሯል። ይህን ስም ብዙ ጊዜ ቅድስት ማርታ እምቢ ብላ ነው። እስካሁን ስንት ነገር ነው የተነጋገርነው? 3። አንደኛ ልደቱን፣ 2ኛ ጥምቀቱን፣ 3ኛ አስተዳደጉን አይደል? 4ኛ የመከራው ዘመን መጣ። ዲዮቅልጥያኖስ በአባ አጋግዮስ ምክንያት ካደ። በነገራችሁ ላይ አባ አጋግዮስ ለቤተክርስቲያን መከራ ምክንያቱ ነው አይደለም? ገድለ ቅዱስ ፊቅጦር ላይ ስትመለከቱ ይህ ሰውዬ ገንዘብ ከመውደዱ ባሻገር ሌላ ነገሩ ግን ደህና ነበር እና ንጉሱ ሊገለው ሲያስብ አስቀድሞ ቅዱስ ፊቅጦር ያውቅ ነበር እና አባ አጋግዮስን ለማስጠንቀቅ ሞክሮ ነበር። ነገር ግን አልተሳካም። አባ አጋግዮስም ተገደለ። ቤተክርስቲያን ላይ መከራ መጣ። በእርግጥ አባ አጋግዮስ ያንን ባያደርገውም ዲዮቅልጥያኖስ ምክንያት ነው ሲፈልግ ነበር። የሆነ ምክንያት ፈልጎ ጣዖት ማቆም አይቀርም። ጣዖት የቆመ ጊዜ የመጀመሪያ ሰጋጅ ከዲዮቅልጥያኖስ ቀጥሎ የቅዱስ ፊቅጦር አባት ህርማኖስ ሆነ። እናቱ አዘነች፣ ፊቅጦርም አዘነ።
በመካከል ብዙ ታሪክ አለው። እንግዲህ አስቀድመው እነ ቅዱስ ፋሲለደስ ሌሎቹ ታላላቅ ሰማዕታት ተሰዉ። ያን ጊዜ ቅዱስ ፊቅጦር አለ እና አንድ ጊዜ ቅዱስ ፊቅጦር ሄዶ ከቅዱስ ፋሲለደስ ቤት ተሰብስበው አገኛቸው። እነማን? እነዚህ በቤተክርስቲያን የምናውቃቸው በጣም ታላላቆቹ፣ አንደኛ ቅዱስ ፋሲለደስ ታላቁ፣ ሁለተኛ የእሱ ልጁ አውሳቢዮስ፣ ከዚያ ሌላኛው ልጁ መቃርስ፣ ከዚያ ቅዱስ እስጢፋኖስ ካለ ሁለተኛው፣ ከዚያ ቅዱስ ቴዎድሮስ በናድሌዎስ፣ ቴዎድሮስ ምስራቃዊ፣ ቅዱስ አባዲር፣ እነዚህ የመሳሰሉ ትልልቆቹ ተሰብስበዋል እና ስብሰባቸው ስለ ክርስቶስ እንሰዋ፣ ምድራዊ ነገር ይቅርብን። አቅሙ አላቸው። ዲዮቅልጥያኖስን አንጠልጥለው መጣል ይችላሉ። አቅሙ ነበራቸው። ግን መንግስተ ሰማያትን እናስቀድም ብለው እና ቅዱስ ፋሲለደስ ልጆቹን እንደዚያ እየመከራቸው እያለ በዚያ ወራት እንድታውቁት የሚያስፈልገው ነገር ህርማኖስና ዲዮቅልጥያኖስ ለቅዱስ ፊቅጦር 20 ዓመት ሲሞላው ሚስት አጭተውለታል። ያቺ ሚስት በላይ ታጨለችለት ደግሞ የቅዱስ ፋሲለደስ ልጅ ናት። ቅዱስ ፋሲለደስ ስንት ልጆች ነው ያሉት? 2 ወንድ 2 ሴት። አንዷን ነው እሱ ግን የለም አትድከሙ ብሏቸው እምቢ ብሏል። እሷም አትፈልግም። ምክንያቱም እሷም በዘመነ ሰማዕታት ተሰውታለች በኋላ እና ሄዶ ወደ ቅዱስ ፋሲለደስ በር ላይ ቆሞ ቅዱስ ፊቅጦር አለቀሰ እና ፋሲለደስ ወጥቶ ልጅ ምን ነው ታለቅሳለህ አለው። አይ ልጆችህን ሳስባቸው ቀንቼን ያለቀስኩ፣ አንተን የመሰለ አባት የሰጣቸው ክርስቶስን የሚያመልክ እኔ አላደለኝም። እናቴ ጥሩ ናት፣ አባቴ ግን የተረገመ ነው፣ ጣዖት የሚያመልክ ነው ብለው አይዞ ልጄ የእኛን ጎዳና በኋላ ትከተላለህ አለው። እንዲህ ያደረገ ቆየ። ኋላ ጊዜው ደረሰ። ከህርማኖስ ጋር የመጀመሪያ ጠባቸው እንድታውቁት ከዲዮቅልጥያኖስ አይደለም ከህርማኖስ ጋር ነው። ጣዖት እንዲያመልክ ለማድረግ ህርማኖስ ብዙ ሞክረ፣ አልተሳካለትም። መጨረሻ ላይ መሰዳደብ ጀመሩ። የሚገርማችሁ ነገር ህርማኖስ እኔ ሰው አንዳንድ ሰው ነገራችን ላይ ሰው ሀገር በዚህ በአርማጭሆ እያለሁኝ አንዲት መናፍቅ ከጎረቤት ነበረች ጴንጤና እመቤታችን ላይ የማይገባ ነገር ስትናገር ጎረቤትንን ያው የተከራየነው ቤት ሲያወራ ይሰማል፣ ሲተነፍስም ይሰማል። እንኳን ሲያወራ ክፉ ነገር ጆሮ ይሰማል። ከዛች ቀን ጀምሮ ሰላምታ የለኝም እና መታ እንዲቱ አንተ ሰባኪ አይደለህ ምናምን ብዙ ነገር አለችኝ። እንዴት ሰላምታ ተከለክላለህ? ጠላቶቻችሁን ወደዱ አይሉ? ኧረ አልጠላኋትም። እንዴት አልጠላኋትም ትላለህ ሰላምታ? አይ ተይ እባክሽ። አንደኛ ነገር ትንሽ ፊደል ቆጠረ ሰው ጋር ክርክር አይጠብም። እኔ አንድ ጥቅስ ጠቅሼ አፍሽ ይዘጋል። ምን ያደርጋል ማለት አንድን ጥቅስ ለራሴ የማይገባኝን ጥቅስ እንድጠቅሰው አታድርጊ፣ ዝም ብለሽ ሂጂ። አንዳንድ ሰዎች ይኸውላችሁ በደሞት ላይ ደግሞ በቀደም ነው መሰለህ አንዲቱ ከእናንተ መካከል መጣ፣ በጣም ጨንቆኛል፣ በጣም ብዙ ችግር፣ እስኪ ከችግሮች አንዱ ነገር ስላት፣ ለምሳሌ በገና መደርደር እስካሁን ድረስ በደንብ አልተረዳልኝም እና ይጨንቀኛል። እና እኔ አንዳንድ ሰው ግራ ነው የሚገኝ። ኋላ ይኸውልሽ እናቴ በገና እየየ ሲደላ ነው ይላሉ አባቶቻችን። በገና ቅንጦት ነው። በነገራችሁ ላይ በገና ያልደረደረ አይጸድቅም ተብሏል። ቢኖር ጥሩ ነው አይደለም? ቢኖር ጥሩ ነው፣ ግን አስገዳጅ ነገር ነው አይደለም። እንዴ ታው እንጂ ከበሮ መቆርቆር አልቻልኩም ተብሎ ሀዘን አለ እንዴ? ኋላ እንደዚህ የስላት ማለችኝ። አይ ጌታ እኮ በበገና አመስግኑኝ ብሏል አለች። እሱን ያልሽ አንቺ ነሽ። እኔ አልኩ በይ በጌታ አታምከኝ። ከየት መጽሐፍ አየሽው? አይ ሲሉ ሰምቻለሁ። እነማን ሰዎች? ወረዳ ገባን። ሰዎች ማለት የትኞቹ ናቸው? የትኛው መጽሐፍ ወይ የትኛው ሊቅ የትኛው መምህር? እሱን ስዕል አትደግፈው ብሎ ይቀደዳል። እባክህ በጣም በተደጋጋሚ ይቀደዳል። ነና ዋላችሁ እና ልብ በሉ። እኛ አንዳንድ ጊዜ ወይ አስተካክሎ መያዝ ነው፣ ደግሞ ለክርክር ማዋያ ጥሩ አይደለም። እግዚአብሔርን በበገና አመስግኑት የሚላል ቃል አለ አይደለም? አዎ በከበሮ አመስግኑት የሚላል። እንግዲህ አመስግኑት የሚለው በብዙ ነው አይደለም? በገናዎች አለመለየቶች እንቃት እና ግን አመስግኑኝ ተብሎ ደግሞ ጥቅሱ ተቀይሯል። ሰብሁኒ ሰብህዎ ቀርቶ እና በምን ትዛለህ ብላችሁ ብትሉ ይህን ተርታውን ነገር ለትልቁ ነገር ምሳሌ ለማድረግ ሳይሆን ግን የሰውየው ክፋት ህርማኖስ ለጣዖት ስገድ ሲለው ቅዱስ ፊቅጦር እምቢ ሲለው ምን አለ መሰላችሁ? ከመጽሐፈ ምሳሌ ጠቅሶ አባትህን ስማው አላለም ጠቢቡ ሰለሞን አለ። አያችሁ፣ ይሄ ነው ዲያብሎስ ጥቅስ ሲጠቅስ
ለምን አጠቃቀሱን የማናውቀው ለባለቤቱ ለጌታችንስ ጠቅሶለት የለ ከመጽሐፍ ቅዱስ ይወለች እንደዛ አለ። ቅዱስ ፊቅጦር ግን ዘያፈቅር አባሁ ወእሞ እምኔ ይደሉ ሊተ ከኔ ይልቅ አባቱ እናቱን የሚወድ የሚሰማ ለእኔ ሊሆን አይገባም ብሎ ምላሽ ሰጥቶታል። እንግዲህ ለጣዖት ለማሰገድ የመጽሐፍ ቅዱስ ጥቅስ ጭራሽ ለሁሉም እንዲህ ያለ ከሱ ጋር ተከራከረ። አንድ ቀን ከመበሳጨቱ የተነሳ አፉን አስለጉሞ መሬት ላይ አስጥሎ አካሉ እስክነታተፍ ድረስ አስደበደበው። እንደዚህ አድርጎ እጁን በግራና በቀኝ አስቸንክሮት ወደ እናቱ ቤት ላከው። እሷ ደም ያየችው ደም አይኗን እስኪያሰክረው ድረስ እስክታለቅስ። የሚገርመው ነገር ለመጀመሪያው ጊዜ ጣዖት የቆመ ጊዜ አጵሎን፣ አርዳሚስ፣ ዜውስ እና ቀጥሎ ደግሞ ወደ 67 ተጨማሪ አጠቃላይ 70 ጣዖታት የቆሙ ጊዜ ቅዱስ ፊቅጦር እንዴቱን የገለጸበት መንገድ ይገርመኛል። ክርስቶስ ተክዶ በክርስቶስ ከተማ በአንጾኪያ ክርስቶስ ከተማ ነው የምትባል ለመጀመሪያው ጊዜ አርዲት ክርስቲያን የተባለው በአንጾኪያ አይደለ? የክርስቶስ ከተማ ነው የነበረች። ዛሬም ናት ብለን እናምናለን። በዚያች ከተማ የክርስቶስ ስም እንዳይጠራ ሲደረግና ጣዖት ሲቆም ምን አደረገ መሰላችሁ? ከበቅሎቹ ፈረሶቹ ካለበት ቦታ ሄደና ፋንድያቸውን ጥራጊውን ሰበሰበ። በመሰላል ወጥቶ ጣዖቶቹ ላይ ደፋባቸው። ይህንን ማን ያህል ወታደሮቹ ወደ ዲዮቅልጥያኖስ ሊሄዱ ሲሉ ቅድስት ማርታ አልፋ ትጠብቃቸዋለች። ወርቅ ልጄ እንዳታስገድሉብኛለች። ደግ ናት፣ ክርስቲያን ናት፣ ቅድስት ናት። ግን ልጇ እንዲሞትባት አትፈልግም። እንዲህ አድርጋ ሁሉ ወሬ እንዳይነገር ያደረገችበት ጊዜ ነበረ እና ይሄ አራተኛው ነገር መከራው ሲጀምር የነበረውን ነገር ይመለከታል። አምስተኛው ነገር መከራው ከጀመረ በኋላ ወደ ዋናው ስቃይ ማለትም ወደ ግብፅ ከመላኮ ፊት በጣም ለየት የሚያደርገው የቅዱስ ፊቅጦር ነገር ነበረው። መደበኛ የቅዱስ ፊቅጦር 3 ስራዎች ነበሩት። አንደኛ ስራ ስለ ሃይማኖታቸው የታሰሩት ጋር ነው ያለው። ሁለተኛው ስራ ነዳያን ጋር ነው ያለው። ሶስተኛው ስራ የታመሙት ጋር ነው ያለው። በመዓልት ድውያንን ይጠይቃል፣ ነዳያንን ያበላል። እሱ ማታ ብቻ ለሰርከ ህብስት ለሰውነት ማሳደሪያ ብቻ ነው የሚቀምስ። ሲመሽ ቀን የማያደርገውን ነገር ማታ ያደርጋል። እሱ ምንድን ነው? ሙሉ የመንግስት ልብሱን፣ ምክንያቱም በመንግስት 3ኛ ሆኖ ተሽሟል። ሙሉ የመንግስት ስልጣን ልብሱን ይለብሳል፣ ሰይፉን ይታጠቃል። ቀጥ ብሎ የት ነው የሚሄደው? እስር ቤት። ለምን? እሱን እስር ቤት እንዳይገባ መከልከል አይቻልም፣ ይገባል። ከዛ ግን የእስረኛ ቤት ጠባቂዎች ሲያዩት እስር ቤት የሚገባ፣ ምክንያቱም ሁሉም ባለስልጣን እስር ቤት የሚገባ ለመግደል ነው፣ ለማሰቃየት ነው። እሱ ግን ገብቶ መግቧቸው፣ ሰማዕታትን ቅዱሳን ሰማዕታትን መግቧቸው፣ ቁስላቸውን አጥቦ ስሞ፣ ቁስላቸውን ነው የሚስማቸው፣ ስሙ ይወጣል። እና ዘበኞቹን ሲወጣ አንድ ነገር ይላቸዋል፣ ብትናገር በዚህ ሰይፍ አንገትን ነው መቆርጥልህ ይለዋል። ይህንን የሚል ለምንድን ነው? ተናግሮበት እንዳይሞት አይደለም። ያንን የሚያደርገውን ስራ ክልከላ፣ ሰራዊት አቁመው እንዳይከለክሉት፣ ያንን በጎ ስራ ነው። ይሄ ለየት ያለ ስራው ነበረ፣ ከጾም ከጸሎት ባሻገር። እንግዲህ ይችን ነገር ስንተኛ ናት? 5ኛ። 6ኛ ወደ ግብፅ መውረድ ነው። ከዚያ ዲዮቅልጥያኖስ አስቀረበው፣ ለመነው፣ ምን አለው? አልሰማው አለ። ወደ ግብፅ ሲያወርዱት አፉን ሊለጉሙ ሲሉ ቆየ፣ አንድ ጊዜ እናቴ ጋር ልነጋገራለ። ቅድስት ማርታ እያለቀሰች አደራ አደራ። ቅድስት ማርታን ብቻ አይደለም፣ የቅዱስ ገላውዲዮስ ትንሽ እህቱ ነበረች። ሁለቱን ምን አላቸው? አደራ፣ እነዚህን ያስለመድኳቸው ድሆችን ነዳያንን አደራ አደራ ብሏቸው ለጎሙት። ወደ ግብፅ አወረዱት፣ እስክንድሪያ። ዛሬ ቪክቶሪያ የሚሉት አንድ ስፍራ አለ እስክንድሪያ ውስጥ፣ ቅዱስ ፊቅጦር ይሰቃይበት የነበርና ኋላ አንገቱ የተቆረጠበት ባርቆን የሚባል ስፍራ ነው ይላሉ። አንዳንዶቹ ደግሞ አይ አንገቱ የተቆረጠ ከአርያኖስ ዘንድ ስለሆነ እዚያን ይላሉ። ይሄኛው ግን ቤተክርስቲያኑ ስለነበረበት ዛሬም ድረስ በስሙ ነው የሚጠራ። እዚያ ወረደ። ሄርሜኖስ የሚባል የሚገርማችሁ፣ ሄርሜኖስ ሲያሰቃየው ቆይቶ ህዝቡ መጡና ባክተው አሉት። አልተወውም። ንጉሠ ነገሥቱ አዞኛል እኮ ስላቸው ስማ እንጂ አሉት ሄርሜኖስን። አንዳንዱ ሰው ግን ድፍረቱ ይገርመኛል። ደህና ዋላችሁ። ቅዱሳኑ ቢሆኑ ባልገረመኝ፣ እንዲሁ ተራው የሀገሩ ሰው እኮ ነው። ስማ ትናንት እኮ አንተ የዚህን ሰውዬ ፈረሶች ጥራጊ ስጠርገ ነበርክ ሰው እኮ ነህ። ነገራችን በዚህ ተናዶ እሱን ወደ አርያኖስ ልኮታል። ከአርያኖስ ዘንድ ብዙ ተሰቃይቷል። አሁን የቅዱስ ፊቅጦርን 6ኛው ነገር ህማማቱ ነው። በአርኬ ድርሰት ላይ ዘቴዎድሮስ ቅንዋተ ቴዎድሮስ በናሪሎስ በ153 ችንካር ተቸንክሮ የለ
ወዘገላውዲዮስ ርግዘተ ገላውዲዮስ በጦር ተወግቶ ነው የሞተ። ዘፊቅጦር ወዘፋሲለደስ ከመንተ ፈረስ ተለጉሞተ። ቅዱስ ፊቅጦርና ቅዱስ ፋሲለደስ ወደ ግብፅ የወረዱ እንደ ፈረስ በብረት ተለጉሞ ነው። በነገራችን ላይ እንኳን ይቅርና እኛ ሰዎች ፈረስ ለረጅም ጊዜ ልጓም አፉ ላይ ሲቀመጥ አፉ ሲደማ አታዩ? ታውቃላችኋል? የፈረስ የአህያ ጥርስ በድንጋይ ብትቀጠቅጡት ላይ ደማ ይችላል። አንዳንድ ጊዜ ቀጥቅጡና ሞክሩ ማለት አይደለም፣ እንስሳ ነው፣ ነውር አይደረግም። ግን ያን ያህል ጠንካራ ነው። ግን ልጓሙ ይሄን ይሰነጥቀዋል። እዚህ አካባቢ እስከዚያ ድረስ ይሄዳል። እንደዚያ ተለጉሞ የሚገርመው ለአንድ ወዳጁ ሲያወራው ቅዱስ ፊቅጦር ምን ብሎታል? ያን ሁሉ ስቃይ ሲሰቃይ ቆይቶ ሊያነጋግረው ሲመጣ እህል በአፌ ከዞረ 23 ቀን ነው። እና አንዳንድ ጊዜ ምን መሰላችሁ? የእግዚአብሔር ስጦታ ቸርነቱ ብዙ ነው። ግን ሰማዕታት የተሸከሙት ነገር ቁጥር የለውም። አሁን የቅዱስ ፊቅጦርን እችን ቀላል መንገድ እኮ ነው እንጂ ቆዳውን እንዴት እንደገፈፉት ለመነጋገር እኮ ይጨንቃል። ቆዳውን መግፈፍ ብቻ አይደለም፣ እያንዳንዱን ጅማቱ እንዴት ጎተው እንዳወጡት እኮ መንገር ይከብዳል። ምላሱ እንዴት እንደቆረጡት መናገር ይከብዳል እኮ። አይኑን በቁጥር ሲያወጡት መናገር ይከብዳል እኮ። 7 ጦሮችን ጦርነቱ አለበቃ ብሎ በሳት አግሎ ፍም ሲመስል በግራና በቀኝ እስከ ልቡ ድረስ የከተቱትን መንገር እኮ ይከብዳል። ስንቱ ይነገራል። እሳት ውስጥ እሳት አንድደው ድኛ ዶሮ ማር የሚያቀጣጥል ነገር ጨምረው እሳት ውስጥ ሲጨምሩት 3 ደቂቅን ያዳንክ እኔን ማድነኝ ብሎ ጸለየ። ጌታችን እሳቱን አጠፋለት። የሚገርመው ከመሬት ላይ አስተኝተው አካሉ እየተቆረጠ እስከሚወድቅ ድረስ ስለት ባላቸው ብረቶች ሲገርፉት መከራው በጣም ሲጸናበት ቀና ብሎ ሰማይን ሲመለከት እንቅልፍ ወሰደው። ሰው አካሉ እየተቆራረጠ እንቅልፍ ይወስደዋል? እንግዲህ እንቅልፍ አልነበረም፣ ተመስጦ ነው። ያ ሁሉ ድብደባ እስከሚያልቅ የተነበረ ከሰማይ ወስዶ የታስገብቶ ከቅዱሳን መርጦ ከማን ጋር ያገናኘዋል? ከአዳምና ከአቤል ጋር እና ከአቤል ጋር ሲያወራ ነበር። ከቅዱስ አቤል ጋር ከአቤል ወልደ አዳም ጋር እየተጫወተ መከራው ድብደባው ሲያልቅ ነው የነቃው፣ ከተመስጦ የተመለሰው። መላእክት እየወሰዱ በሰማይ ከቅዱሳን ጋር ሱሪያልና ሚካኤል ናቸው የተሾሙለት። ዋናው ቅዱስ ሱሪያል ነው። ዛሬ ደግሞ ቅዱስ ሱሪያል ታውቃላችሁ፣ በዓሉ ነው። በ27 አይደለም የምናከብረው። ሱሪያል ነው ረዳቱ። እና በመከራ ውስጥ እያለ አንድ ጊዜ ውሰዱና ስለሰለቸኝ የዚህ ሰው ጋር መታገል በረሃ ላይ ግንብ ነበረ፣ ባዶ በረሃ ላይ እዛ ላይ ሰሩትና በረሃብ ይሞቱ ነው ታሰረ። ግን የሚገርማቸው ነገር ሙያ ስለነበረው የመጥረብ ይችል ነበረ። ያንን እየጠረበ ሰው ሲመጣ በዚያ ለነሱ ሽጣችሁ አምጡልኝ ይላል። ሽጣችሁ በዚያው ትንሽ ቂጣ ነገር ገዝተው ቀሪውን ግን ለነዳያን ሰጡልኝ ይላል። እንዲህ ያደረገ ሲኖር አንድ ቀን እናቱን አፈቀችው። በዚያ ሁሉ መከራ ሆኖ እና እሷ እዛ ሆና ታለቅሳለች። በቤቷ ሆና ወሬ ነጋሪ ሂዶ ነግሯታል፣ እንደዚህ ያደረጉት። አሁን ግን በረሃብ በጦም የሞቱ በረሃ ጥለውታል። እሱ ግን በዚያች ቅጽበት አንዲት ነገር ተመኘ። የእናቴን ደህንነት ባወቅኩ እነዚያ ድሆች እንዴት ሆነው ይሆን? ያበላቻቸው ይሆን? ረስታቸው ይሆን ብሎ ሲያስብ አንድ እንግዳ መጣ እና እንግዳው መጥቶ ከሱ ጋር መጨዋወት ጀመረ። እየተጨዋወቱ እያለ ከየት ነው የመጣ ሲለው ከአንጾኪያ ነው። አይ መልካም ነው። አንጾኪያ ከየት? ከዚህ ስፍራ። እኔን ታውቀኛለህ? እንዴት አውቃለሁ እንጂ የሄርማኖስ ልጅ አይደለህ? እናቴን እሳ ታውቃታለህ? ማርታ ብጽይትን? አዎ አውቃታለሁ። እንዴት ነው ጤናዋ? ደህና ናት። እንዲያው የነዳያን ነገር እንዴት ሆነ? ሁሉን ነገር የሰጣትን እያንዳንዷን እየሰራች ነው፣ እስካሁን አልተቋረጠም እንለዋል። ከዛ በኋላ ቅዱስ ፊቅጦር ተጠራጠረና ጠላት እየፈተነኝ ቢሆንስ ብሎ እንጸልይ እስኪ ተነስ አሉ። ብድግ ብሎ ሲጸሉ 10 እጆቹ ቦግ ቦግ ማለት ጀመሩ። ደነገጠ። ከቅዱሳን አንዱ ነው ብሎ ሲያስብ ግን በኋላ ከሚበራው ከሚቦገቦገው ነገር በታች እጁ ላይ ምልክት አየ። ወደቀ እና እንደዚህ የሚያወራው እንግዲህ ልብ በሉ፣ ስለ ቅድስት ማርታ ለማወቅ ተመኘ። መድኃኒታችን ኢየሱስ ክርስቶስ እንግዳ መስሎ መጥቶ ስለ እናቱ ነገረው እና ከዚያ በኋላ ለምንድን ነው መከራ የምትቀበሉለታል? መጀመሪያ ግን ጌታችን መሆኑን ሳይገልጥለት ማለት ነው። እና መከራ ሲቀበል እኔ ስለ ጌታ የፍቅርን መከራ የምቀበል አላለውም፣ ኃጢአት የብዙ ነው ምናምን እያለ ይነግሯልና ጌታችን ራሱን ከገለጠለት በኋላ ወዳጄ ፊቅጦር ከቅዱሳን ሁሉ ከሰማዕታትም ሁሉ ያንተ ትሕትና የበለጠ ነው። ራስህን ከሁሉ ይልቅ ዝቅ ስላደረግ ስላዋረድክ እኔ ከሁሉ ይልቅ አከብርሃለሁ። ከሱ በኋላ የተነሱ ቅዱሳንን ንጽህና ሲሰጣቸው ምን ይለዋል? እንደ ወዳጄ እንደ ፊቅጦር በእናቴ በድንግል ማርያም ድንግልና አትምሃለሁ ይላቸዋል። ብቻ እንደዚህ ያለ የመከራ ጊዜ አሳለፈ።
7ተኛው ነገር የቅዱስ ፊቅጦርን ክብር ያዩ ቅዱሳን ናቸው። በግብፅ ሀገር እናላችሁ ስሙናይን በሚባል ስፍራ ምስር ሆኖ ከዛ ስሙናይን አልስሙኒን ከዚያ ብፂር ወይም ቡፂር የሚባል ስፍራ አለ፣ አውራጃ አለ። እዚያ ውስጥ ቴክላና ኤሲ የሚባሉ ታኅሳስ 8 የምናከብራቸው ቅዱሳን ታስታውሱ ከሆነ ስንክሳር ላይ አሉ። ቴክላና ኤሲ ሰማዕትነት ለመቀበል መጀመሪያ ኤሲ ሄደ ወደ ወዳጁ ወደ ቅዱስ ጳውሎስ ሶርያዊ እስክንድሪያ። እዚያ ሂዶ ቴክላ ከኋላ ነው ነበረች እና ቅዱስ ጳውሎስ ታሞ ነበረ። እመቤታችን ናት በራእይ የጠራችው ቅዱስ ኤሲን ምን ብላ? ጓደኛ ጳውሎስ ሰርግ ስላለበት ና ቶሎ ተብሎ። ሰርግ እንግዲህ በዛ ዘመን ምንድን ነው? እንዴት ባላችሁ ሰርግ የሚሉት ምንድን ነው? ሰማዕትነት ነው። እና ሄዶ ቅዱስ ጳውሎስን ታሞ አገኘው። ቅዱስ ጳውሎስ ስላቸው ሐዋርያው አይደለም፣ ጳውሎስ ሶርያዊ የሚባል ሌላ ቅዱስ ነው። የካቲት 9 ቀን የምናከብረው። እሱን አስታሞ ካዳነ በኋላ ወዳጄ ጳውሎስ ምን እናድርግ አለው። ጳውሎስ ደግሞ ለአባ ኤሲ ምን አለው? አይ አሁን እንደምናየው ብዙ ክርስቲያኖች በግፍ እየተገደሉ ነው፣ ለምን እነሱን አናገለግላቸውም ብለው ቋሚ ስራቸው ባላቸው ገንዘብና ባላቸው ጉልበት ሰማዕታትን ያገለግሉ ነበር። እና አንድ ቀን ለአገልግሎት ሲወጡ ጉድጓድ ውስጥ እሳት ነዶ እሳት ውስጥ አንድ ሰው ሊጨምሩ ሲሉ አባ ኤሲ እንዲህ ይሄ የንጉሱ ሁለተኛ የዲዮቅልጥያኖስ ሁለተኛ የሄርማኖስ ልጅ የሰራዊት አለቃ ቅዱስ ፊቅጦር አይደለም አለ። ጳውሎስ ደግሞ ምን አለ? አዎ እሱ ነው አለ። ከዚያ እሳት ውስጥ ሲጥሉት ሲጸልይ ጸሎተ ሰለስቱ ደቂቅን እሳቱ ሲጠፋ አዩ። ቤታቸው ተመልሰው አንተ ወንድም ያለው እሱ ያን ሁሉ ክብር ሲተው እኛችን መተው እንዴት አቃትን? ስለዚህ ሰማዕታትን ከማገልገል እኛ ወደ እሳቱ መግባት አለብን ብለው ሁለቱም ወደ መከራው ገቡ። በቅዱስ ፊቅጦር ምክንያት ነው። መከራ ውስጥ ገብቶ አባ ኤሲ እየተሰቃየ ያለ ስቃዩ ሲበዛበት ቅዱስ ሱሪያ ለመጣና ወደ ሰማይ ይዞት ሄደ። በሰማይ ቅዱሳንን ሲያስጎበኘው አንድ ሰፊ አዳራሽ 300 የእንቁ ምሰሶ ያለው። አሁን እንቁ ሲባል አንደኛ ምድራዊ እንቁ አይደለም፣ ግን በምድራዊ እንቁ እንሰበው። አንድ ምሰሶ የእንቁ ምሰሶ አስቡት። የምታከለ እንቁ ስንት ነው የምትሸጥ? 10 ሚሊዮን 20 ሚሊዮን ዶላር ነው አለ የምትሸጠው የምታክለው። እንግዲህ አንድ ሙሉ እንቁ አስቡት። እና ተገርሞ እንዲህ ይህ አዳራሽ ምንድን ነው ሲለው ቅዱስ ሱሪያ ለምን አለው? ከነዚህ 300 አይማድ መካከል የአንዱን ምሰሶ ዋጋ ዓለም ከተፈጠረ ዓለም እስከሚያልፍ ድረስ የሚነሱ ባለጠጎችና ነገስታት መግዛት አይቻላቸውም። ይኸው ይሄ ሰፊ አዳራሽ ለማን ነው አለው። ይሄማ መንግስትን ክብርን ለናቀ ለማረታ ለሄርማኖስ ልጅ ለፊቅጦር የተሰጠ አዳራሽ ነው አለው። ኋላ ደግሞ ሲመለከት አዳራሹ እያንዳንዷ ስፍራ በሙሉ በወንበር የተሞላ ነው። መሀል ላይ ትልቅ ዙፋን አለ። 4ቱ ካህናተ ሰማይ የሚያጥኑት ሰራዊተ መላእክት የሚከቡት አለ። ዙፋኑ የማን ነው አለው? የፊቅጦር ነው አለው። እነዚህ ሰው ወንበሮች ምንድን ናቸው ብሎ ሲለው እነዚህማ ቅዱስ ፊቅጦርን የሚዘክሩ ስሙን የሚጠሩ ሁሉ የሚገቡበት ናቸው። አንድን ምስጢር ልንገር በዚያው አለው። ቅዱሳንን የሚዘክሩ በሚያርፉበት ጊዜ ብሎ እዚህ በፊት ሁልጊዜ የምተርክላችሁን ነገር የነገረው የዚያን ጊዜ ነው። ቅዱሳንን በሕይወተ ሥጋ እያሉ ገድላቸውን የሚጽፉ ዝክራቸውን የሚዘክሩ መታሰቢያቸውን የሚያደርጉ ቤተ ክርስቲያናቸውን ከሌለበት የሚሰሩ ከሌለበት የምንለው ለምንድን ነው? የቆመ ቤተ ክርስቲያን አፍርሶ በመስራት ጽድቅ የለም። ይሄ እብደት ነው። ከሌለበት የሚሰሩ ወይም ደግሞ በተፈጥሮ በሆነም አደጋ ፈርሶ ሊሆን ይችላል የሚሰሩ ቃል ኪዳን አላቸው። ይህንን የሚያደርጉ በሚሞቱበት ጊዜ ወደ እግዚአብሔር ፊት ሲቀርቡ በሚዛን ተመዝነው ክፉ ስራቸው ያመዝናል። አብዛኞቻችን ታውቁታላችሁ። ያመዝናል አይደለም፣ እዚያኛው በጎ ሚዛን የሚቀመጥ ሲኖር አይደለም። የአንጢላሪዮስን አታስታውሱ? ነና ዋላችሁ። ስንት ዳቦ ነው የተገኘ? በሙሉ ህይወቱ አንድ ዳቦ፣ ያውም ደም የነካ ጭቃ የነካ ጭቃው ስለወረወረ ደሙን ስለመታው ማለት ነው። እና ይህን ስታስበው ቁጭ ብለህ ታስባለህ። የምን አንድ ዳቦ ብቻ በቀደም አልሰጠውም የሆነ ነገር ይሄ በየቀኑ ተማሪ በእንተስማ ለማለት ስትቆጥረው እያንዳንዱ በቁጥሯ ልክ ትጠፋለች። ስትቆጥራት እየጠፋች ለምትሄድ አየህ። በጎ ስራህን ስትቆጥረው እየጠፋ ነው። እኔ ሀጥ ነኝ፣ እኔ በጎ ስራ የለኝም። ስትቆጥረውማ ይጠፋል። አታስታውስቱም? ያ ባህታዊ 40 ዓመት ዛፍ ላይ ተሰቅሎ ሲያለቅስ ኖሮ የሆነውን በቃ እንደዚያ ነው የሚኮኑ። ታሪክ ለምንድን ብዙዎቻችሁ አታውቁትም መሰል ታሪኩን፣ ግን ለዛሬ አስተርከንም ሰዓትም ይሄድብናል። ያንን ነገር እና ያቺ ነፍስ ተመዝና ስትቀል ዋስ አላት ወይ ተብሎ ሲጠየቅ
ሰማይትም ጻድቅም የምትዘክረው ካላት ይመጣል። ከሁሉ በፊት እመቤታችን፣ ቀጥሎ ሚካኤል፣ ቀጥሎ ደግሞ እንደየማዕረጋቸው ይመጣሉና እች ነፍስ የኔ ናት፣ ምን አርጋልህ? ስሜን ጠርታ ዝክሬን ዘክራ መታሰቢያን አድርጋ በአማላጅነት የተማጽነ ይለዋል። ከዚያ ቅዱስ ሚካኤል ይጠራና እችን ነፍስ ለብርያል ስጠው ይላል። ብርያል ማለት የሲኦል በረኛ ነው። ከአራቱ ሊቃነ አጋንንት አንዱ እሱ ነው። ከአጋንንት አለቆች አንዱ በላት ይባላል። አንድ ጊዜ ወደ ሲኦል ይወረውራታል፣ ወደ ጥልቅ። ብዙ ስቃይታ በቅጽበት ትመለሳለች። ለምን? እንዲገባት ዋጋው። ደህና ዋላችሁ። ከቤት ውስጥ ቤተሰቦቻችን እየሰጡን የምንበላው ምግብ ዋጋው ይገባናል? እንዴት ዋላችሁ? አይገባንም እኮ። እንዲያው ወደ አስተማሪነት አደላ ካላላችሁኝ አሁን የምንናገረው ንግግር ይገባናል? ቃል እግዚአብሔሩ ሰው ቃል እግዚአብሔር ሲናገር ምን እንደሚሰማው ቃል እግዚአብሔር መናገር ስለሚያመጣው ፈተና ይኸውላችሁ። እናንተ ስታዳምጡ ፈተና ይመጣባችሁ፣ ስትሰሩት ነው የሚመጣ። አስተማሪ ግን ሲሰራ አይደለም ሲያስተምር የማይለቀው ወይም ደግሞ የእሱ ዘመድ ካልሆነ በቀር ካልተዛመደው፣ ብዙ ሰው ይዛመደዋል፣ ከጠላት ጋር ይዛመዳል። አለቀ ነው። እዛ በኋላ እንዴት ዋላችሁ? እዚያ ገብታ ስትወጣ አንዱ መልአክ ለአንዱ መልአክ እየሰጠ ከቅዱስ ሚካኤል ስትደርስ የሕይወት ውሃ አለ። ከዚያ ያጠምቃታል። ያን ጊዜ ከረከሰ ነገሯ ትነጻለች። ወዲያውንም ይሏታል ስግዲ ለመስቀል ትባላለች። ለመስቀል ስገጂ። ለምን? ለመስቀል የሰገደ ሁሉ ሰይጣን አፉ ይያዛል፣ ወቀሳ የለበትም። እዚያ በኋላ ለመስቀል ስገጂ ትባላለች። ለመስቀል ሰገደች፣ ሰይጣን አፍሮ ይመለሳል። እስከዚያ ድረስ ሲንጨርጭር ነው የሚቆይ። ፍልስጣን አታውቁም? ይህን እኮ አጥፍታለች። እንዴት እንኳን ሌላ እኮ አባ እንጦንስን ጌታችን ወደ ገነቱ ሰዱት ሲል እኮ ዲያብሎስ ተቃውሟል። የለም ቆይ ክስ አለኝ ብሎ እና ሰራዊተ መላእክት በአባ እንጦንስ ላይ ምን ክስ ሊኖር ይችላል ደግሞ ተብሏለት። አይ አንዲት ባህልዮ የሰራት ኃጢአት አለች። ከቆብ በፊት ነው ከቆብ በኋላ አሉ። አይ ከቆብ በኋላ ነው እንጂ ማለት ከቆብ በፊት ነው እንጂ ከቆብ በኋላማ በእንጦንስ ምን ተገኝቶበት አሉ። እሱማ በቆብ ተሰርባል። ሂድ ጥፋዚ ነው አስወግድ። አባ እንጦንስ ሊከስ የቀረበ እኔ እናንተን የሚለቀን ይመስላል? ቅዱሳን በዋስትና መድኃኔዓለም በረድኤት ሲከልል ነው እንጂ እመቤታችን እነ ትልልቅ ሴቶች ሲሉ አሰሙ በዘርፋፋ ቀሚሷ ይላሉ አይደለም? አይገባህም አንተ። አሁን የሚገባን የሚገባው ያን ቀሚሷን እስቲ የልደታ እናያለን። አባ ሕርያቆስ ያውቀዋል። በእመቤታችን መጋረዱን ቅዱሳን ያውቁታል፣ ረድኤቱን ያውቁታል። እና እንዲህ ያለ ነገር አየ አባ ኤስ የቅዱስ ፊቅጦርን ክብር ተረዳ። በመጨረሻ ቅዱስ ፊቅጦር እንዲሰዋ ሰዓቱ ሄደ ይሆናል። ቅዱስ ፊቅጦር እንዲሰዋ ትእዛዝ ሲወጣ የመጨረሻ አንገቱ እንዲቆረጥ ትእዛዝ ሲወጣ አንገቱን እንዲቆርጠው የታዘዘው ሆሪዮን ይባላል። የቅዱስ ፊቅጦር ጓደኛው። ቅዱስ ፊቅጦርን እንኳን መግደል ቀና ብሎ ማየት የማይወድ ነገር ግን ቅዱስ ፊቅጦር ድሮ አንድ ነገር ነገሩታል። ሰማዕትን የምትቀበል በአንተ እጅ ነው፣ እምቢ እንዳትል ብሎታል። ከወዳጆቹ አንዱ ነው። እምቢ ያለው ግድ ብሎ አስገድደው አንተ ነህ። ግን የሚገርማችሁ ነገር አንገቱን የቆረጠው እሱ ነው። አንገቱን ሲቆርጠው ለ3 ሰዓት ያክል አንገቱ የተቆረጠበት ይሄ ቅጽረ ባረቆን የሚባለው ስፍራ ለ3 ሰዓት ያክል ግድግዳው እንደ መብረቅ ያብለጨልጭ ነበር። ከ3 ሰዓት በኋላ ጠፋ። በጎ መዓዛ ሸተተ። ቅዱስ ፊቅጦርን አንገቱ እንደዚህ አድርጎ ደሙን ተቀበለ። በድር በፍታ ገነዘው፣ እያለቀሰ ቀበለው እሱ ራሱ። በዚያ ሰዓት 2 ጓደኞቹ መጥተው ነበረ፣ አባኖባና ሶሲማ የሚባሉ። እነዚህ ሰዎች የተነበሩ ቢሉ አንዱ ህንድ አንዱ በረሃ ነበረ። ምክንያቱስ ምንድነው የሚባል አባቱ ህርማኖስ እሱን ለማስካድ ጥረት ሲያደርግ አንድ ሰው ይመጣና አትድከም፣ ቅዱስ ፊቅጦር ምክራቸው የሚሰማቸው 2 ሰዎች ነው ያሉት፣ ኖባና ሶሲማ የሚባሉ። እነሱ ካልነገሩት አይሰማም። ምን ይላል? ፈልጉልኝ እነሱን ሲል እነሱ ጠፍቶ በዚያ ነው ሄዱ። ኋላ ግን የቅዱስ ፊቅጦርን ዜና ሰምተው ወርደው አብረውት አንገታቸው ተቆርጧል። ሌሎች ብዙ ሰማዕታትም አብረውት ተሰውተዋል። በዚህ መካከል እስጢፋና የምትባል የ15 ዓመት ብላቴና በመስኮቱና ለቅዱስ ፊቅጦር እነ ቅዱስ ሱሪያል አክሊል ሲያኖሩለት አይታ መስክራ ብዙ ሰማዕታትን አስከትላ ስትሰዋ ታውቃላችሁ። በጉንደ በቀልት ዛስተላጸቁ ማይፈደ ስጋ ለክል የሰጠቁ ይላል። ወይም ደግሞ ዛሬ የቅዱስ ፊቅጦርን አርኬ ስትመለከቱ በእውነቱ 2ቱም ብቻ እንመልከት። አንደኛው ጌታችንን
የሚማጸነው ሕማሙን እያዋሳ ሰላም ለሰሪቦትከ ጽዋአ ሐሞት በጉርኤ ለእኛ ሲል መድኃኒታችን ሐሞት የተሞላበትን ጽዋ ጠጥቷልና ያላለፈበት ጉሮሮ ለመጠጣቱ ሰላምታ ያቀርባል ደራሲ። ወለሰኪቦትከ መትተ መቃብር እስከ ትንሣኤ በመቃብር በከርሰ መቃብር 3 መዓልት 3 ሌሊት እስከምትነሳበት ድረስ ለማደርህም ሰላምታ ይገባል። ኢየሱስ ክርስቶስ ስብከተ ፊቅጦር ቀርነ ጽዋኤ ቀንደ መለከት ሰውን እንዲሰበስብ ሰማዕታትን ሰብስቦ ለክብር ያበቃ የቅዱስ ፊቅጦር ስብከቱ የተባልክ ኢየሱስ ክርስቶስ ወይ ዘተወክፈ በእንቲአከ ስቃየ ረሲያን ውስተ ጉባኤ በአደባባይ የከሃዲዎችን የክፉዎችን መከራ ስቃይ የታገሰ ቅዱስ ፊቅጦርን አስብ። ወለስጢፋና በሰይፍ ዘተመትረት ለክልየ በሰይፍ ለሁለት እዚህ ላይ ዛፍ አድርገው ሁለት እጅና እግሯን ወደዚያ እጅግራና ወደዚህ አድርገው መሀል ለመሀል በሰይፍ ነው ሰንጥቀው የገደላት ያችን የ15 ዓመት ብላቴና ቅድስት እስጢፋናን። የቅድስት ማርታን መከራ ሲናገር ደግሞ ዛሬ ቅድስት ማርታ ዓመታዊ በዓሏ ስለሆነ ቅድስት እስጢፋናም እንደዚያው ነው። ይሄ ቅድም የጠቀስኩላችሁ ቅዱስ ፊቅጦርን አንገቱን የቆረጠውና ገንዞ የቀበረው እያለቀሰ ወደ አንጾኪያ ሄደ። ደግሞ የፈሰሰበትን ይዞ ለእናቱ ለቅድስት ማርታ ወስዶ ሰጣት እና ይህንን ሲያዘክር ምን አለ? ሰላም ለኪ ለፊቅጦርሙ የቅዱስ ፊቅጦር እናቱ ሰላምታ ላንቺ ይሁን። ማርታ ግህስት ለፍትወተ ዓለም እምማሙ ቅድስት ማርታ ይህ ዓለም ከሚያመጣው ይህን ዓለም ማሰብ የዚህን ዓለም ፈቃድ መያዝ ከሚያመጣው መከራ ራስሽን ያራቅሽ ቅድስት ማርታ ሰላምታ ላንቺ ይሁን ይልና ለዝወልኪ እንተ ውእዘ ጊዜ ሕማሙ ይላል። በሌላ አንቀጽ ደግሞ ለዝወልኪ እንተ ያደነግጽ ዜና ሕማሙ ይላል። የመከራው ብዛት ሲሰሙት የሚያስደነግጥ የልጅሽ መከራ አንድም እንተ ውእዘ ጊዜ ሕማሙ በመከራው ጊዜ የፈሰሰው ምኑ አንብኪ ወነቃደሙ ያንቺ የንባ ብዛት የእሱ የደሙ ብዛት በእንቲያ ይቁሙ እነዚህ ሁለቱ ለእኔ በአማላጅነት ይቁሙልኝ። አመ በፍርሃት ነፍሴ የተጻሙ በፍርድ ቀን በፍርሃት ሰውነቴ ስትጨነቅ ያን ጊዜ ይድረስልኝ። እንግዲህ እንዲህ ሆኖ ቅዱስ ፊቅጦር ተሰዋ፣ ተቀበረ። እናቱ ቅዱስ ቆስጠንጢኖስ ከነገሰ በኋላ አስፈቅዳ መታ በብዙ ፈተና ስጋውን አግኝታ መልሳ ከቅዱስ ገላውዲዮስ ስጋ ጋር ወሰደችው። ቤተክርስቲያኑን አነጸችለት። ቤተክርስቲያኑ ከታነጸበት ቦታ ላይ ገድሉን የጻፈው አባ ድሜጥሮስ ይባላል። ቅዱስ ድሜጥሮስ ማለት ያኛው ድሜጥሮስ አይደለም። ምክንያቱም ቅዱስ ድሜጥሮስ ቅዱስ ፊቅጦር ከመወለዱ ከ40 ዓመት በፊት ነው ያረፈ። ይሄኛው ድሜጥሮስ ግን የቅዱስ ዮሐንስ አፈወርቅ ደቀ መዝሙር ነው ገድሉን የጻፈው እና ገድሉን ሲጽፍ ቤተክርስቲያኑ ከተሰራበት ስፍራ ላይ የቅዱስ ፊቅጦርን ስዕል አስለው አንድ ቀን በፊቱ ማህሌት እያቀረቡ ምስጋና እያቀረቡ እያለ ከቅዱስ ፊቅጦር ፈረሱ ሰኮና አለ አይደለም፣ ከዚያ ሰኮና ላይ ቅዱስ ቅብ ጠብጠብ ሲል ያሉ ዛሬም በግብፅ እንደሚደረግ እንሰማለን። ያው ባይናችን ባናየው እንደዚህ ያለ በጣም ተገርመው ምን ይላል ጳጳሱ፣ ቤተክርስቲያኑ ተጨናነቀብን፣ የምናደርገው ስናጣ ቤተክርስቲያኑን ዘጋ ነው። በዚያ መካከል አንድ አይነ ስውር መጣና ቅዱስ ፊቅጦር ሆይ በአንተ ክብር በፈጣሪ አምላክነት አምናለሁ ብሎ አይኑ እንኳን ልብ ያደርገው ከእናቱ ማኅፀን ዕውር ነው የተወለደ በርቷል። እና ቅዱስ ፊቅጦር ገባሬ ኃይል ገባሬ ተአምር የሚባልበትም ምክንያቱ እሱ ነው። ታዲያ እግዚአብሔር የቅዱስ ፊቅጦርን በረከት ያሳድርብንና ርዕሳችን ምን ነበረ? ባጭር መከራና እስራት ይጠብቃል። አሁን እችን አይለቃል ለቅዱስ ገላውዲዮስና ለቅዱስ ፊቅጦር ጌታችን ተገልጦ ነግሯቸዋል። ይጠብቃቸዋል። እንደዛ ሲላቸው ፈሩ፣ ደነገጡ፣ ተሰቀቁ፣ ሸሹ። ያቺ ወዳለችበት ስፍራ ሄደው እስራት ሲባል እኮ ተርታ መታሰር እንዳይመስላችሁ። ለ23 ቀን ያለ ምግብ መታሰር አለ። ሌሊት መታሰር፣ ቀን መደብደብ፣ መቆራረጥ አለ። በረሃ ውስጥ ተጥሎ ያ ሁሉ በስራት ያሳለፈው ጊዜ አለ። በነገራችሁ ላይ ቅዱስ ፊቅጦር በረሃ ውስጥ ግንብ ውስጥ ታስሮ እያለ እኮ እጁም እግሩም ታስሯል። እነዛን ነገሮች የሚሰራቸው እኮ እንደታሰረ አልተፈታም እኮ ያ ሁሉ ጊዜ እንደታሰረ ነበረ፣ ለወራት ማለት ነው። እና እስራትን መከራን ተቀብሎ ነው ቅዱስ ፊቅጦር ከዚህ ክብር የደረሰ። ታዲያ የጌታችንን አነሳን፣ የቅዱስ ፊቅጦርን አነሳን። ቀጥሎ የሚመጣው የማን ነው? ምን ነው ዝም አላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ቀጥሎ የሚመጣ የማን ነው? አዎ እንግዲህ ብንወደውም ብንጠላውም ያስፈልጋል። መንፈስ ቅዱስ እንዲህ ይላል፣ ምትሹት ከሆነ አለ፣ በጎዳና ሞልቷል። እንኳን በዚህ ዘመን
በዘመነ አጸባው። እንግዲህ ሰው ሁለት ምርጫ ነው ያለው። ሶስተኛ አለች ባይሆን። ሶስተኛዋ ምንድን ናት? ሶስተኛዋ ምንድን ናት? ቁጭ ግን ችግር ናት። ከሰዓቱ አታድንም። ቀሪው ግን ሁለት ምርጫ ነው። እሱ ምንድን ነው? ከክርስቶስ ከመድኃኒታችን ከአምላካችን ከእውነት ጋር መቆም፣ ከቤተ ክርስቲያን ጋር መቆም። ያን ጊዜ ምን ይሆናል? ሕማም ወመዋቅት ይጸንሐከ። አዎ ከእውነት ጋር ከቆምክ መከራ እስራት ይጠብቃል። ከክርስቶስ ጋር ከቆምክ፣ ከቤተ ክርስቲያን ጋር ከቆምክ፣ ከድሆች ጋር ከሚገፉት ከሚረባቸው ጋር ከቆምክ ሊጠብቅህ ይችላል። ለሁሉ አይደለም። ሁሉ ይህ እኮ መታደል ይጠይቃል። ስለ ክርስቶስ መታሰር እኮ ድል ይጠይቃል፣ መታደልም ይጠይቃል። በነገራችሁ ላይ መጀመሪያ መመረጥ፣ መታደል ከምንለው መመረጥ ይጠይቃል። አይ ካልክ ደግሞ እንግዲህ ያው መቼስ ያለንበትን ነገር ስትመለከቱ ሁላችን ቀና ብለን ወደ ሰው እንፈርዳለን እንጂ ከቤተክርስቲያን ጎን የቆመ ስንት ሰው ታውቃላችሁ? እዚህ እኛ መካከል ማለት ነው። ሌላ ሩቅ ሳትሄዱ አለን ከቤተክርስቲያን ጎን። እኛ ከእውነት ጎን አለን። ትቆማለህ? እውነት ለመመስከር የተዘጋጀ ሰው አለ? በአንደበትህም ባይሆን እንኳ እውነትን ለመኖር የተዘጋጀ ሰው አለ? ትንሿ ቀላሏ ነገር እንኳ ለማድረግ የሚጨንቀን እኮ ነው። የእግዚአብሔር እውነት ሲባል እኮ ቤተክርስቲያን ተበደለችን ብሎ መጮህ ብቻ አይደለም። የወንጌል ቃል እኮ ነው የእግዚአብሔር እውነት ማለት። እስቲ ከወንጌል ቃል ቀለል ያለ በቀደም የነገርኳችሁን ነገር እስቲ አሁን ድጋሚ ላስታውሳችሁ። እንዲያው የሆነ ነገር ድግስ ደግሶ እስኪ ለድሃ ከማብላት እንጀምር። እስኪ ነጭ ለባሽ አልፈልግም አልጠራህም አንተን እስኪ ከማለት እንጀምር። ይሄ እንኳን እንደ ትልቅ አቀበት የሆነብን ሰዎች እኮ ነን። ያልራባቸውን የምናጎርስ፣ ያልታረዙትን የምናለብስ፣ ያላዘኑትን የምናጽናና ሰዎች ነን አልኩ። ያዘነውን ትተን አላዘነው ጋር እንውላለን። የራበውን ትተን ለጠገበ እናጎርሳለን። የታረዘ ትተን ለደላው እናለብሳለን። ስጦታ ለገሌ ምን ይዤለት ይለኛል። ብዙ ነገር ሰበሰባችሁ፣ አንተ ልጠይቅ እንጂ ብዙ ስጦታ መጣላችሁ፣ ለድሃ ስጡት እንዳትጠቀሙ። ይሄ ኩታ ምናምን የመጣውን ቤተሰብ ምናምን የሚወስደውን አስቀርታችሁ ለድሃ ነው መስጠት። ሌሎችንም ያገቡትን ንገሯቸው። በነገራችሁ ላይ እናንተ ስትጋቡ እኔ እውነቴ ነው ግን መጥቷል እርግጠኛ ነው አለ አይደል? እስቲ አሁን አስቡት። ያው ምንድን ነው የሚባለው? ምን ያደርግላችኋል? አንተ ኩታ ቸግሮሃል፣ ቤተሰቡ ቸግሯቸዋል፣ ቸግሮሻል፣ የታረዘ አለ ቤተሰብ። ይሄ እኮ ግብዝነት ነው። በህዝቡ ለመፍረድ አይደለም፣ የማስተማር ችግር ስላለ። ችግሩ ያለ ከኛ ነው። አልነገርነውም፣ አላስተማርነውም። ችግሩ እኮ ከኛ ነው፣ ከኔ ጀምሮ ነው፣ አለማስተማር ነው። እንኳን ሌላ ዚህ ፊት አልነገርኳችሁም? አንድ የዜማ መምህር ናቸው፣ በጣም የታወቁ አሉ የሚባሉ የዜማ ያቋቋም መምህር ናቸው። አንተ ለምንድን ነው ሰው የምትነቅፍ? በቃ ይኸውልህ ማስተማር ያለብህ ነዳያንን በኩሉ ነጭ ለባሽ በኩሉ አስተምሩ አብሉ ብለህ ነው። ሰው እንዴት ብሎ ይኖር ስበርሱ አሉ። አይሆንም። ይኸውልህ ክርስቶስ የተናገረው የወንጌል ቃል ካለ ክርስቶስ መድኃኔዓለም ድሃ አብሉ ነው እንጂ ነጭ ለባሽ አታብሉ መቻለ አሉ። ኧረ በሏል እርታኝ ጥቅሳ መታ አሉኝ። ባለፈው ያነበብኩላችሁ አለ አይደል? የቅዱስ ሉቃስ ወንጌል 14 12 ባልንጀሮችን፣ ጎረቤቶችን፣ ዘመዶችን ምን አትበል አትጥራ። የዳኛ ቃል ነው፣ የንጉሥ ቃል ነው፣ የአምላክ ቃል ነው። አትጥራ አለ። ምን ተወል? እንዲያው እኮ ግራ ይገባል። ለእውነት መቆም ሲባል ከዚህ ጀምራል። አንተ ጎረቤትን ለምንድን ነው የምትፈራው? እንደና ዋላችሁ። ሐሜት ፈርተህ አንተ እንዴት ነው እኔና አንተ ሐሜት ፈርተን እንዴት ነው እስራትና መከራ የምንሸከም? ሐሜት የምንፈራ ሰዎች ሳይጠራን። ደግሞ የሚገርማችሁ ነገር እዚህ ድግስ ነበረ። ተማሪዎች ራሳቸው ደግሰው ሰው የላከላቸውን እዚህ ነበራለ። የተማሪዎች አቋቋምም መጽሐፍ ተማሪዎችም እና እዚያ መካነ መኩሳ ላይ እዳሪው ላይ ማለት ነው ሲያወሩ ሰማለሁኝ። እና አንደኛው ደጋሾቹ አይደለም በአፋ የነበረ ነው። እና ኩታራው ታክሱ ይመጣና ይሄ ካርዴቱ አንዱ አንተ ዛሬ እንዴት ነበረ? ራ ዓለም ነው አንተ በጣም ጣፍጦንን የበላን አለ። እቺ የሀቅ ምስክርነት ለምን ከነሱ ፊት አይደለም ለሌላ ለባይድ ነው እየነገረው ያለው። ብዙ ጊዜ ግን ምሰሙ እንዴት ነው ሰው ሁሉ ሊሳካለት አይችልም። ሲተማማ ነው የሚሆን ችግር ነው። እና ጎረቤቴ ሳይጠራኝ ቀረ። ቀጥሎ የሚያደርገው ነገር ምንድን ነው? እኔም አልጠራውም
ባቄላ ቀረ ምን ቀረ ይላሉ አባቶቻችን። እሰይ ወህ ግልግል። አሁንስ እኮ ነው ምን ሊያደርግ ይችላል? ትልቁ ጉልበቱ ምንድን ነው? እሱም ሲደግስ አይጠራህም፣ ተገላገልከው። ከዛ ቀጥሎ ምንድን ነው? ቀባሪ እንዳላጣ ነው። ዋ አራት አጣም። ደህና ዋላችሁ። ቅዱሳን መላእክት ቢቀብሩ አይሻልም? ቅዱሳን ይቀብራሉ ሰው ከጣጣ። ወይም ደግሞ እንደ አባ ዛለ ነፍሳቸውን ይማር ያዋጡ እድር ይግቡ አሉ፣ አልገባም። ሰንበቴ ይግቡ አልገባም። እሺ እንደዚህ ይሄ መዋጮ ምናምን ውጭጭ ነው የሚባል ነው፣ ጫጭኝ ነው ውጭጭ። ውጭጭ ነው እኮ አማርኛውም እንደመጣ ውጭጭ ማለት ማወጣጣት ነው። ያዋጡ አላዋጣም። ኋላ አንዲቱ ሴትዮ ሄዳ ጎረቤት ናት እዛታች። እሱ ግን እንዲሁ ሲሞቱ ማን ይቀብሮት? እንዲሁ ቀባሪ አጣለው ላይ ፈሮ አልፈራም። እንዴት የሚቀብረኝ አላጣም። ማን? እናንተ። ምን ብለን ነው የምንቀብሮት? ይሸታል ስትይ ትቀብሪያለሽ። ዘመድ የሚባል የላቸውም፣ ጨርሰዋል። ሽማግሌ ናቸው፣ ጎጃሜ ናቸው። በጣሊያን ጦር ተሳትፈው ተማርከው ሮም ሄደው ታስረው ብዙ ጊዜ የቆዩ ናቸው። እና ሀቅ ነው። አየህ ቀባሪ ከፈራ በቃ አካሉ ሲገማ ወደህ ነው። በነገር ላይ ከሞት በኋላ ብትቀብረኝ ባትቀብረኝ ምን ያደርግልኛል? ምን ይጎዳኛል? ብትፈልግ ጣለው አውሬ ብለው። መድኃኔዓለም በሰማይ ምሕረቱን ይስጥ እንጂ በምድር እንኳንኛ ወስጋ ወሙኒ ለጻድቃን ከላ አራዊተ ገዳም የቅዱሳን ስጋ እኮ አውሬ ይበላዋል። እና አባ በምኑዳ ተው እንጂ ቀባሪ ፍለጋ። ሰንበቴዎቻችን እንደዚህ አይደሉም? አሁን በቀደም እዚህ ያላያችሁ፣ አሁን እዩት። ቦታው ያስቀርባል፣ ሽታው ቤተክርስቲያን ይመስላል። እኔ የገረመኝ ነገር ድግስ እኔ በዓለ ሃምሳን አስመልክቶ ቤታቸው የማይበሉ ድግስ ደግሰው ነዳያን መጡ፣ ዘጉት። ጥርቅም አድርገው ዘግተው በዛው እግረ መንገድ አትክልቶችንም ቆርጠውብኝ ሄዱ። ነዳያኑ ስራ ሲፈቱ ያው ብዙ ነዳይ ውስጡ ጭራቅ አይደለ። እኔነቴን ነው በጣም አንተ አስተምሯቸው በደንብ ዝም ብላችሁ መቀለብ አይደለም። እኛ ቀላቢዎቹ እኮ አንተም አይደለም ታዘኑ። ወዲህ ነው ነገሩ። አንደ በቃ የሚያደርጉ ሲያጡ ነው መሰለኝ ቆራርጠውት ሄዱ። እኔ ግርሜ እና ስመጣ ጠርቅም ብሎ ተዘግቶ ውጭ ይበላሉ። ስለት ደግሞ ያደርጋሉ። ተበልቶ ኋላ ያቺ ትርፍራፊ ያለች አይደለም ከፈቱ። በቃ ልክ እንደ ትልቅ ደግነት ትርፍራፊውን እያወጣ እንካ ያዝ መንስተ። በነገራችሁ ላይ አንደኛው የቅጠሉን የቆረጠበት ምክንያት እንደሆነ ታውቃላችሁ? ትርፍራፊን የሰጡት which means እጁ እንትናል ችግር አይደለም። በዚያኛው ሲሆን ተቆጥቦ ይበላል። እጁን ለመጠረግ ብሎ ነው እኮ ነው እጁን ሰዶ ዘንጥሎ በዛ። እና አስባችሁታል? ቤተ ክርስቲያን ግቢ ላይ እንኳ ሰው ደግሶ ለራሱ ነዳያንን ከውጭ አስቀምጦ በር ዘግቶ እዚህ ያለ ካህን መግቢያው የት ይሆን? መድኃኔዓለም ለነገሩ እኔስ መግቢያ የት ይሆን? በሰው ለመፍረድ አይደለም። ካህን አብሯቸው ተቀምጦ ይህ ሁሉ የሚደረግ አያችሁ። ነዳያንን ከውጭ ከቤቱ ቢሆን እንኳ በደል የሆነው ነገር ቤተ ክርስቲያን ውስጥ ሰንበቴ ቤት ላይ ድግስ ደግሰ በር ዘግተ ያውም ነዳያን እንዳያዩ ስትበላ እንኳ እንዳያዩ ምሽክ አድርገህ በልተህ ስትጠግብ የተረፈን አውጥተህ ደፍተህላቸው መሄድ እንዴት ያለ ብደት ነው። ከዛ ደግሞ የሚገርማቸው የበሉበትን ዕቃ ምን አለ ወስደው ውጭ ቢያጥቡት ቤተ ክርስቲያን ቅጽር ላይ አጥበው ጠላውንም ምኑንም እዚሁ ላይ ደፍተውት ሄዱ። ለምን? ቤተ ክርስቲያኗ ባለቤት የላትም። ቤተ ክርስቲያን አንድ ነገር ብቻ ባለቤት አላት። ለምኑ? ለገንዘቡ። ሰበካ ጉባኤ የሚመለከተው ስለምን ብቻ ነው? ስለ ገንዘብ ብቻ። ቤተ ክርስቲያን ስርዓት ተጣሰ፣ እንደዚህ ሆነ፣ እንደዛ ሆነ፣ ምንም በቃ ያሳዝናል። ግን በሰውም በእነዚህ ሰዎችም ለመፍረድ አልችልም። እዚያ ተቀምጦ ይህን በሚያደርገው ካህን ግን መድኃኔዓለም እሱንም እኛንም ይማረን፣ እኔም ስለተቸው ይማረኝ እሱም ስላደረገው ነገር እና እንዲያው እሱን ማስተዋል በጣም የተገባ ነገር ነው። እና እኛ እንኳን መከራና ስራት ልንሸከም ይቅርና የጎረቤት ሐሜት ፈርተን ለክርስቶስ ሕግ አንገዛም ያልን አመፀኞች ሆነናልና መድኃኔዓለም ከዚህ ያድነን፣ የቅዱሳንን በረከት ያሳድርብን፣ ከቅዱስ ፊቅጦሩ ጸጋ ክብር ያሳድርብን። ቅድስት ማርታን አነሳን፣ ብጽዕት እስጢፋን አነሳን። የገዳመ ወንያት አቡነ ሐራ ድንግል የአቡነ ሐራ ድንግል አገልጋይ እስከ መጨረሻው እቅታ አብራቸው የነበረች ከቅድስና ማዕረግ የደረሰች አባ ጽዬ ድንግል ሲገንዙ አብራ የነበረች አቡነ ሐራን ያገለገለች እናታችን ቅድስት ዓመተ እግዚእ ዓመታዊ ዕረፍት በዓሏ ነው ዛሬ። ጻድቁ አባ ግብረ ናዝራዊን የወለደች ከወለደች በኋላ መንና ቅድስና የደረሰች እናታችን ቅድስት ክርስቶስ ክብራም ዛሬ ዓመታዊ በዓሏ ነው። የመድኃኔዓለም ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ለሚቻለው መጽናትን ለማይቻለው እስራት መከራን መድኃኔዓለም ያርቅ። ለምስጋና እንነሳ።
ብሎ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱስ ፊቅጦር የቅዱሳት አንስትን በረከት ያሳድርብን። ሀገራችንን ቤተ ክርስቲያንን ከመከራ ይጠብቅልን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ፍሬ ክብር፣ ፍሬ ትሩፋት፣ ፍሬ ንስሐ እንድናፈራበት በቸርነቱ ይርዳን። የታመሙ የታሰሩ በጭንቅ በመከራ ያሉ አስቡን አትርሱን የሚሉ ወገኖቻችን በይቅርታው ያስብልን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። ይልቁኑ የመምህራችን የገብረ መስቀል የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴን የወልደ ተክለ ሃይማኖት የወልደ አማኑኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። የእህታችን የወለተ ትንሣኤን ነፍስ ይማርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰረን ወባልሐንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ድንግል በሊናኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወኩሎልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸሩ መድኃኔ ዓለም የተመሰገነ ይሁን፣ ተመሰገነ ይሁን። ነገ ርክበ ካህናት ነው። ያው በዓል ስለሆነ በዓልነቱ እንድናውቀው እነ ቅዱስ ሜሊዮስ እነ ቅዱስ ብስጣውሮስም አሉ። በቸር አስጀምሮ በቸር ያስፈጸመን ቸሩ አምላካችን መድኃኔ ዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።